ኦኬ። ስለዚህ እሱን በመስበክ ውስጥ ዶክትሪናል ኢሹ አለ። እሱን በመስበክ ውስጥ ካራክተር አለ። እሱን በመስበክ ውስጥ ትክክለኛ መንፈሳዊ ህይወት አለ። እግዚአብሔር መምሰል ወይ ደግሞ እውነተኛ መንፈሳዊ ህይወት አለ። ጋድሊነስ የሚባል ነገር አለ። እሱን በመስበክ ውስጥ የነገረ ቤተክርስቲያን አለ። ስለ ቤተክርስቲያን ማሰብ የሚባል ነገር አለ። ኪንግደም ማይንድ አለ። የሆነ ሰብጀክቲቭ ያልሆነ ማይንድ ማለት ነው። እና እሱን በመስበክ ውስጥ ትጋት አለ። ለሌሎች ማሰብ አለ። ደካሞችን ማንሳት አለ። ኦኬ ሶ ይሄ ሁሉ ነገር አለ። ተስፋ አለ፣ የሚመጣ ተስፋ አለ። ስለዚህ ያንን ተስፋ የመጨረሻ ፖይንታችን አለ ምን ሰብከው ስብከት እና ወደ ጎን የማደርገው ነገር በሙሉ ያንን የዘነጋ ነው። ስለዚህ ሰው ወይ እሱ የተከተለው ዶክትሪን የያዘው ዶክትሪን አምላክ ሆኖበታል። ዶክትሪን ጣዖት አይሆንባችሁ በጌታ ስም። በጣም አሰቃቂ ነገር ቢኖር ለመንፈሳዊ ነገር ትምህርት አስተምሮ ቤተክርስቲያን ራሷ ይሄ ኢንስቲትዩሽኑ የሆነ ነገር የእናንተ ሐሳብ እናንተ ራሳችሁ ጣዖት ስትሆኑ ይሄ ሁሉ ነገር ጣዖት ሲሆንባችሁ አለቀ። ሁሉን ነገር ግን ስለ ክርስቶስ ስለሚመጣው ተስፋ ከኛ ጋር ሰዎች አብረው ስለሚወርሱና እንዲወርሱ ያንን አይቶ መሄድ ጥሩ ነገር ነው ብዬ አስባለሁ። ጳውሎስ የሰበከው በዛ ነው፣ ሞቲቭ ነው። ኢየሱስ እንድንሰብክ የሚወደው በዛው ሞቲቭ ነው እና የተራራው ስብከት ላይ ጌታ ኢየሱስ ክርስቶስ ያስቀመጠው ይሄ ከታናናሾች ለአንዱ ያላደረጋችሁት ለኔ ያላደረጋችሁት ነው፣ ከታናናሾቹ አንዱ ያደረጋችሁት ደግሞ ለኔ እንዳደረጋችሁት ነው ብሎ ለበጎቹና ለፍየሎች ይናገራል። የሚለውን በጎቹ ከማን ናቸው? ፍየሎቹስ የዳኑ ናቸው ክርስቲያኖች ናቸው ከሚለው ሙግት ውጪ በጣም ብዙ የሚያስተምረን ነገር አለ። እሱ እንዳለ ሆኖ እሱ ላይ ብዙ ነገር ማውራት የምንችል ሆኖ ከዛ ባለፈ ግን ብዙ የሚያሳየን ነገር አለ። እኔ እዛ ውስጥ የምመለከተው አንዱ ታስሬ አልጠይቃችሁኝም እንዲህ አላደረጋችሁም የሚለውን እንደው አሁን ኢየሱስ ቨርባሊ ታስሬ እኮ አልጠይቃችሁኝም እንደዛ ይላል። እንደዛ እንደው ቃል በቃል እዛ ላይ የተጻፈውን ነገር ይለዋል ወይስ ደግሞ ምንድነው በዛ ውስጥ የሚያሳየን ነገር የሚለውን ነገር ጠይቃለሁ ነው። የመጀመሪያው ነገር ለወንድምህ ላይ የምታደርገው ወይ ደግሞ ለወንድምህ የምታደርገው እያንዳንዱ ነገር ኦኬ ለአካሉ ለዛ ለክርስቶስ እየተደረገ እንዳለ ልክ እንደዛ የሚቆጠርበት ትልቅ እድል እንዳለ ነው እዛ ኪንግደም ውስጥ የመጀመሪያው እንትን ማለት ነው። በቃ ትልቅ እድል ሳይሆን ትልቅ በቃ እሱ ምንም የማይቀር ነገር ነው ብዬ አስባለሁ። አማኒን እየገፋው አማኒን እንትን እያደረኩኝ ምን አማረገው ነገር በሙሉ ኦኬ ሌሎችን በዛ ደረጃ ሚስትሪት እያደረኩ የማደርገው ነገር በሙሉ እሱን ሚስትሪት እያደረኩት የማደርገው ነገር ነው። ኦኬ የሚቆጠር ነገር ነው ብዬ አላስብም። ለየትኛው ሩጫችን ነው አክሊል የሚቆጠር? ለየትኛው ሩጫችን ነው ሽልማት ያለን የሚለውን ጥያቄ መጠየቅን በዚህ ውስጥ ጥሩ ነገር ነው። እያንዳንዱ የማደርገው ነገር እዚህ ጋር ተቀምጬ የማደርገው ነገር በወንድሜ ላይ ይቅርታ በወንድሜ ላይ የማደርገው ነገር በሙሉ ያንን እንትን ያደርጋል፣ ያንን ኢምፕላይ ያደርጋል። በክርስቶስ ላይ የማደርገው ነገር እንደሆነ እየቆጠርኩት መሄድ አለብኝ። በክርስቶስ ላይ የምታደርጉት ነገር እንደሆነ የቆጠራችሁት መሄድ አለባችሁ። ለወንድማችን የምናደርገው ነገር ለሱ ተጠንቀቀን የምናደርገው እያንዳንዱ ነገር ለክርስቶስ እያደረግን ያለነው ነገር ዛስ ዋይ እንዴ ጌታው በቤተሰቡ ላይ ሾሙት ስለሄደው አንድ አገልጋይ ሲነግረን ማለት ነው። ጌታ ይዘገያል ብሎ ባልንጀሮቹን ሊመታ ቢፈልግ ይመጣና ድሉን ከቀራጮች ጋር ያደርግበታል አለ። ኦኬ ስለዚህ ልባሙ ባሪያ ግን ያንን አያደርግም። በትክክል ቤቱን ሲንከባከብ ጌታው ይመጣና ያንን ሽልማት ይሰጠዋል አለ። አሁን ጌታችን እስኪመጣ ይዘገያል ብለን የምናደርገው ነገር በዛ ሜንታሊቲ የምናደርገው ደግሞ በዛ መንገድ የምናደርገው ነገር ይበዛል ወይስ ደግሞ ስንተጋ የሚያገኘው ነው ጌታችን? መትጋታችን እዚህ ጋር 24 ሰዓት መቀመጣችንም አይመስለኝም። እዚህ ጋር አሁን ይሄ የማወራው ነገር አይመስለኝም። ኦኬ ከማወራው ነገር ጀርባ ያለኝ ሞቲቭ በማወራው ነገር ውስጥ የምሰራው የምጠግነው ወይ ደግሞ የማፈርሰው ነገር ያ ሁሉ ነው የዛ ሁሉ ድምር ውጤት ነው። ሁሉም ነገር ዋጋ አለው አይደል? ሁሉም ነገር ዋጋ አለው። ዋጋችን ውስጥ ኔጌቲቭ በዝቶ ማግኘት ያለብንን በእግዚአብሔር ፊት ማግኘት ያለብንን ነገር እንዳያሳጣ መጠንቀቅ መልካም ነው። አሁን ወደ ጎን መተኳኩሱ በሙሉ ቲክቶክ ላይ ለእግዚአብሔር መንግስት የማይሆኑ ነገሮችን ማድረጉ ኮንሲኩዌንስ የለውም ብዬ አላስብም። እኔ ስፒሪቹዋል ኮንሲኩዌንስ አለው።
ጊዜያችንን ለምንድነው እየሰጠን ያለ ነው የሚለው ነገር በጣም ወሳኝ ነው። አንዳንድ ሰው በቃ ለራሱ ሀሳብ ነው ጊዜውን የሰጠው፣ ለራሱ ሀሳብ፣ ለገዛ ሀሳቡ እግዚአብሔርን እያገለገልኩ ነው አለ እንጂ አይደለምና እዛ ውስጥ እንዳንቆጠር፣ እዛ ውስጥ እንዳንጨመር እግዚአብሔር ይርዳን ለማለት እወዳለሁ። እንዲህ አይነት ነገሮችን ስናገር ያው ብዙ እንትን አይደለሁም፣ እንደ በተረቱ አይደለሁምና ግን እንደው የሚሰማኝ ይሄ ነው። ተባረኩ። ሀሳብ ነው፣ ዋናም ነገር ነው፣ የተነገረን ነው። እንግዲህ ጳውሎስም እንግዲህ ሊሞት ሲል አደራ ለዛ ለወጣቱ ሲሰጠው የአሸናፊነቱን ሚስጥር ነው የነገረው። እኔ እሱን እያየሁ ነው የሄድኩትኝ፣ እሱን እያየሁ ነው የሄድኩትኝ፣ አንተም እሱን እይ። እዚህ እሱን የሚያይ ወደ ጎን በመተኮስ ጥይት አያባክንም። እንደገና ደግሞ ከጓደኞቹም ጋር ከጎን ሲላፋ አይውልም፣ ደግሞም ፍሬያማ ይሆናል የሚል ነው እና ዛሬ እንግዲህ በሪዞርታችን ላይ እችን እንድናይ ነው የምፈልገው። አማኒሻ እንዴት ነልኝ ወንድም? ማለት መልካም ሰሮ ባይሰሩ አጋሚ አንድ ነገር ይነግረናል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። መትጋት ያለበት አንድ ክርስቲያን የመንፈስን አንድነት ለመጠበቅ ነው። ዘብ መቆም አለበት፣ የመንፈሱን አንድነት ለመጠበቅ ማለት ነው። እያንዳንዱ ሰው ያንን ካደረገ እግዚአብሔር የሚፈልገው ያ ስለሆነ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በፍጻሜም የሁሉ ማሰሪያ የሆነውን ፍቅርን ልበሱ ይላል እና እያንዳንዱ ሰው ያንን ቢያደርግ እንዴት ክሪቲሳይዝ ማድረግ እንዳለበት፣ እንዴት ነገሮችን ማቅናት ማስተካከል እንዳለበት ለሚናገረውም ያስባል። የሚያደርገውን ነገር በጥንቃቄና በጥበብ ያደርጋል ማለት ነው። አንዳንድ ሰዎች እንደዚህ ሲባል በቃ ስተት የሆነን ስተት አትበል፣ እንትን ትክክል የሆነን ትክክል አትበል አይነት ነገር ያላችሁ ነው ብሎ የሚያስብ ሰው ይኖራል። አይደለም ወዳጆች ሆይ፣ እያንዳንዳችን የራሳችን አስተሳሰቦች አሉ እና የሁላችንም ሐሳብ ትልቅ ወደ ሆነ ወደ እግዚአብሔር ሐሳብ ለማምጣት ምንድን ነው የሚያስፈልገው ሲባል በመጀመሪያ ደረጃ እግዚአብሔር አምላክ አንድ እንደሆነ ማመን አለብን። እርሱ አንድ ከሆነ እኛ አንድ ነው መሆን ያለብን። እኛ ሚሊዮን መሆን የለብንም፣ አንድ። ለዚህ ነው አንድ አካል አለ ያለው። አንድ አካል አንድ መንፈስ አለ። ስለዚህ ሁላችን ያን አንዱን መንፈስ ጠጥተን በአንዱ መንፈስ ተጠምቀን አንድ አካል ሆነናል። አንድ አካል እንድንሆን ነው መንፈስ ቅዱስን የተቀበልነው። አንድነትን መጠበቅ ወሳኝ ነው፣ በጣም በጣም ወሳኝ ነው። አንድነትን ስንጠብቅ የብልቶች ስራ አንድ አይነት እንዳይደለ ማሰብ፣ እርስ በርሶች እያንዳንዳችን የሌላው ብልቶች ነንና፣ ስለዚህ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ዳግመኛ የተወለድን ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አምነን የዳንን ሁላችን የአንድ አባት ልጆች ነን፣ ደግሞም አንድ ነን። አንድ አይደለንም፣ እኛ እናንተ፣ እኛ እናንተ የሚለው ነገር በጣም አሰልቺ ቦሪንግ ነው። በጣም አንድ ነን፣ ወደድንም ጠላንም። የስ የአስተሳሰብ የአደራረግ አንድነት የለንም። አንድም ብዙ ነን እኮ፣ እሱን ማወቅ አለብን። ስለዚህ በአንድ መንፈስ ከተጠመቅን አንድ አካል ነን። ኦኬ፣ ያዳነን እግዚአብሔር በልጁ ነው። በልጁ በማመን ድነናል ካልን፣ ጸድቀናል ካልን፣ ወደ ፍቅሩ ልጅ መንግስት አፍልሶናል እግዚአብሔር ካልን፣ ያለንበት መንግስት የምትለያይ የምትበጣጠስ መንግስት ሳይሆን አንድነቷን የምትጠብቅ ናት ማለት ነው። ስለዚህ እያንዳንዱ ሰው ያን አንድነት ለመጠበቅ ካልተጋ ከባድ ነው።
ስንፍና ምንድን ነው መሰላችሁ? አንድነትን ለጠባቅ ምንም አይነት ኮንትሪቢዩት ማናደርግና ማንተጋ ከሆነ ሰነፎች ነን። ከንግግራችን ጀምሮ ከአስተሳሰባችን ጀምሮ አንድነትን ለመጠበቅ መትጋት አለብን። አንድነትን እኛ አናመጣውም። አንድነትን ያመጣው እግዚአብሔር ራሱ ነው። እኛ ምንድን ነው የምናደርገው? መጠበቅ የሚባል አለ። ስለዚህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ አንድ መንፈስ፣ አንድ አካል፣ አንድ ተስፋ አለ ነው የሚለው። አንድ ተስፋ አለ ሁላችን የምንጠብቀው፣ ጌታችን ኢየሱስ ክርስቶስ ይመጣል። የሁላችንም ተስፋ አንድ ነው። አንድ አካል አለ፣ አንድ መንፈስ አለ። በአንድ መንፈስ ሁላችን የተጠመቅነው አንድ አካል እንሆን ዘንድ ነው ተብሏል። ይህን አንድነት ያመጣ እግዚአብሔር ከሆነ እኛ መጠበቅ ነው እንጂ እኛ አይደለንም አንድነት የምናመጣው ማለት። ስለዚህ እግዚአብሔር የሰራውን ማፍረስ የለብንም። ለዚህ ነው መጽሐፍ ሲናገር ቤተ መቅደሱን የሚያፈርሰውን እግዚአብሔር እሱን ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ኦኬ። ስለዚህ አንድነትን በማያናጋ እግዚአብሔር የሰራውን አንድነት በማያጠፋ መንገድ ክሪቲሳይዝ መደራረግ ወይ ደግሞ ይሄኛው ልክ አይደለም ይሄኛው ልክ ነው መባባል በጣም ወሳኝ ነው ወዳጆች። ሆይ አንዳንድ ጊዜ ሰዎች ነገሮችን ከዚህ አንጻር አስባችሁ ዝም ስትሉ እውቀት ከማጣት የተነሳ ሊመስላው ይችላል። መቼም ለመበጥበጥ እውቀት ያስፈልጋል ብዬ አላስብም። ራሱን የቻለ የመበጥበጥ እውቀት ስላለ ማለት ነው። ቀላል ነው። በቃ አንድ ነገር ይዘህ ጽንፍ ለጥጠ በቃ ለመበጣጠስ የምታደርገው በቃ ዝም ብለህ የምትፎክረው ፉከራ እንደ እውቀት ተቆጥሮ አክሴፕት የሚያደርግ ሰው አለ፣ የሚከተል ፎሎ የሚያደርግ ሰው አለ። እሱን አቮይድ ማድረግ አለባችሁ። እናንተ የተገዛችሁበትን ያንን ደም አስቡ። የጌታችን የኢየሱስ ክርስቶስን ሞት አስቡ። በእርሱ ሞት እና ትንሣኤ ነው ሁላችንም የተሰበሰብ ነው። አንተዋወቅም። አሁን እኔ አማንን አላቀውም፣ አማን እኔን አያቀኝም ከነመፈጠሬ ከነመፈጠሩ። ያስተዋወቀን ግን ጌታ ነው። አይገርማችሁ? አስቼን አላቀውም። እኔ የት ይወለድ የት ይደግ የት ይኑር እኔን አያቀኝም። ማዚን እንደዛ ቃሌን በጭራሽ አብረን አላደግን፣ አፈር አብረን አልፈጨን፣ ዝምድና የለን፣ አንተዋወቅም እኮ አይገርም? የተገናኘን ቀን አስባችሁታል? የመታዋወቅ የመግደርደር እንኳን እንደንትን አላደረግንም። እንደ አንድ ቤተሰብ መንፈሱ ሲቀላቅለን ወንድም እህት ነው የተባባለው። እኔ ጴንጤ ለጴንጤ እንግዳ ሲሆን አይቻላቅም። የምር በጣም የሚገርመኝን ተአምር ልንገራችሁ። የትኛውም ክርስቲያን ጋር ስደርስ እንግድነት ተሰምቶኝ አያውቅም። ለምሳሌ በየቦታው ቸርቾች አሉ አይደለ? አሁን እኔ መካነ ኢየሱስ ቤተክርስቲያን ስገባ አንድም ቀን ባድነት ተሰምቶኝ አያውቅም። ማላቀው ነው የምላችሁ እኮ ገብቼበት ደርሼ ማላቀው ልክ ሳገኝ እገባለሁ። የሆነ ጉባኤ ካለ ኮንፈራንስም ካለ የሆነ ነገር እንግድነት ተሰምቶኝ አያውቅም። አይሰማችሁም ማለት በአይምሮ የተሰራ አይደለም ማለት ነው። አያችሁ፣ በአይምሮ መለኮት ነው ያንን የሚያደርገው። የጠጣነው መንፈስ ነው ያን እንደዛ የሚያደርገው። የእግዚአብሔር ልጅ መሆናችንን ከውጭ ምስክርነት እንደማያስፈልገን አሁን እኔ ልጅ ለመሆኔ ለመዳኔ ከውጭ ምስክርነት ያስፈልገኛል? አያስፈልገኝም። ለምን? ልቤ ጢም ያለ ነው። አንዳች የሚመሰክርልኝ ፐርሰን ውስጤ እንዳለ እርግጠኛ ነን። ለመጠራጠር ሙከራ ለማድረግ እንኳን አቅም አጣለሁ። ይሄ የእያንዳንዳችን ትሬንድ ነው። ልክ እንደዛው ያው መንፈስ ነው ወደ ሆነ ጉባኤዎች ወይ የሆነ አማኝ ስታይ እንግድነት እንዳይሰማ የሚያደርግ ነገር ግን የሁላችሁ ሴጣን ስራ ይሰጠናል። አያችሁ፣ ሴጣን ስራ ሲሰጣን የእሱ ሰራተኛ ሆነን እንውላለን። ቀንም ሙሉ ሌሊቱም ሙሉ ሰው ኢንተርኔትን ከፍሎ ጊዜውን አጥፍቶ ከትዳሩ ላይ ጊዜውን ወስዶ ከስራው ላይ ጊዜውን ወስዶ ሚዲያ ላይ እየዞረ ስንት በጎን ማን ያሳየናል የሚሉ ብዙ ናቸው ሲል የነበረው አስቼ እያሉ እኛና እናንተ ብሎ ለመደባደብ
በጣም ደማችን ፈልቶ መታገል ትክክል አይደለም። መታገል ያለብን ለአንድነታችን ነው፣ አንድነታችንን ለመጠበቅ። አንድም ነን ደግሞ ብዙ ነን። ደግሞ አንድ አስተሳሰብ አለን። ደግሞ የእውቀትም ጋፕ የአስተሳሰብም የአደራረግም ደግሞ ልዩነት አለን። እኔ እሱን ነው ማምነው። እኔ እችን ተናግሬ ልጨርስ ጊዜ እንዳልወስድባችሁ። ለምሳሌ አሁን የጥምቀት የጌታ እራት የሚለው ጭቅጭቅ ትላንት ማታ እኔ ሳሚን ጋጋቼ ከስር ኧረ ተው የአንድ አባት ልጆች ነን በቃ አትካረሩ እባካችሁ አልሰማ ሲሉኝ ወጣው። ምክንያቱም ሁሉም እንዲደራለት ሞቅ እንዲለት ይፈልጋል እዚህ ሚዲያው ላይ። በጣም የሚገርመኝ እግዚአብሔር ያብስላችሁ። በቃ በቀደማውን አማን ሲናገር ነፍስ አልቀረልኝም። አማን የደረሰበትን አስተሳሰብና ያስብ የነበረበትን እና የተናገረበትን ቋንቋ ያስረዳን ትዝ ይላችኋል። ቪዲዮ እንደውም አስቼ እሱን ቪዲዮ አውርደው ቢሆን ኖሮ በጣም ይሄ በጣም ዋልክ ያለው ደርዝ ያለው ለእግዚአብሔር መንግስት የሚጠቅም እውነት ነው። ያለበለዚያ ምንም እና በዚህ ሳስብ አሁን እኔ እንዴት አድርጌ ነው በጌታ እራት ከወንድሞቼ ጋር የምጨቃጨቀው እንዴ? እነሱ ከኔ ጋር እንዴት አድርገው ነው? እንዴት አድርገን ነው አንዱ አንዱን እኛ እናንተ የምንባባለው? የአንድ የጌታ ልጆች ሆነን እንዴት እኔ ጌታን እራት አምናለሁ፣ ጥምቀት አምናለሁ፣ ማደርግ ጥምቀት አያስፈልግም የሚል አንድም ሰው የለ። ግን አንዳንድ ሰዎች ለመበጥበጥ ብቻ ተነስተው ዲስከሬጅ ለማድረግ አሁን አንድ ኮሜንት ያለው ቪዲዮ ልኮልኝ ነበረ አኬ። በጣም ያሳዝናል። አንዳንዶቹ ለነገር ለመበጥበጥና ለማለያየት እንጂ ለማነጽ እየተጉ ያሉ ሰዎች አሉ በመካከላችን። በቃ ግን እኔ ልንገራቸው፣ አስተዋዮች እነሱና እኛ አትበሉ። በቃ እኛ ነን። ኦኬ። እንዲህ አይነት የተከፋፈለ መንግስት ጌታም የለውም። በቆሮንቶስ ቤተ ክርስቲያን ላይም እንደታዘዝ ነው እንዴ ክርስቶስ ተከፍሏልን ተብለናል። አልተከፈለም። በቃ አንድ ነው የእግዚአብሔር ልጅ ብቻውን ያለ አይደል? አንድ ነን፣ እኛም አንድ አካል ነን ማለት ነው። ከዛ ችግሮቻችንን ዘለፋዎቻችንን ምናምን እያንዳንዱን የምናወራበት ዊዝደም ያስፈልገናል። ለመተናነጽ ይሁን እኔ አማንን ልቆጣው እችላለሁ፣ ተቆጥቼ ልናገር እችላለሁ። ነገር ግን አማንን ለማነጽ እንጂ ይሄ ደግሞ ምናምን ብዬ ብልቴና እንዴ የአካሉን ብልት አሜዝድ በጣም ነው የሚገርም። ስንፍና ድካም ቢኖር እሱ እኔን እንደዛ ነው እንጂ የሆነ በንቀት ስፒሪት እኔ ምናምን በሚል እነሱ በሚል መንፈስ ይሄ እግዚአብሔር መንግስት አይደለም። ቅድም ቃሌ ሲል እንደነበረው ክርስትና በታሪክ ውስጥ ሲገዳደል መጥቷል። ጉባኤ ተሰብስበው ጉባኤ ላይ እኮ ተገዳድለዋል። ይቃጠል ይሰንጠቅ ብለዋል እኮ። ያ እዛ ሐሳብ ውስጥ አሁን መንፈስ ቅዱስ አለ ብላችሁ ታስባላችሁ? መንፈስ ቅዱስ አለ ብላችሁ ታስባላችሁ? የፈለገ ሄረሲ ቢኖሩ አንድ ሰው ይቃጠል የሚል ክርስቲያን አይኖርም። ግን እንዲህም ሆኖ ያውቃል ሰይጣን። በተለይ ከፈርስት ሴንቸሪ በኋላ ቤተ ክርስቲያንን መጀመሪያም ይበጠብጥ ነበረ። ግን ጠንካሮች ነበሩ መሪዎቿ፣ ለአንድነት ይተጉ ነበረ። ሐዋርያቱም እንደዛ በጽሁፋቸውም በምንም። በኋላ ላይ ግን በተለይ ኢጎ ከባድ ነው እና ምንድን ነው አሁንም ወዳጆች ሆይ እኔ ይኸው በእግዚአብሔር ፊት ነው የምነግራችሁ። እኔ አንድ እንደሆንን ነው ማምነው ማቀው። ማናስተማር መጽሐፍ ቅዱስ። እኔ እናንተ ሐሳብ አይደለም የሚገዛኝ፣ የመጽሐፍ ቅዱስ ሐሳብ ይገዛኛል። በቃ እንቶቿ በመካከላችን ያሉ ለምድ የለበሱ ተኩላዎች አሉ ምናምን። እነሱም ብዬ ይወጣለሁ ከዚህ እውነት ኖ። ተኩላውን ትገልጠዋለ፣ ቸል አትለውም፣ ትምህርቱን ታጋለጣለ። ነገር ግን ከጌታ ወዴት ትሄዳለህ? ከወንድሞች ወዴት ትሄዳለህ? ስለዚህ በጣም ብዙ በጎውን ማናሳየናል የሚሉ ብዙ ናቸው። ኑ እንውረድ፣ ቋንቋቸው እንደባልቀው እንዳለ እኔ ደግሞ ኑ እንውረድ። በጣም ብዙ የተጨነቁ አሉ፣ በወንጌል እንጥራቸው።
ኑ በጣም ብዙ ሰው ያለበትን ጓዳውን ቤቱን ህይወቱን ብታየው በጭንቀት በስቃይ እየበላ እየጠጣ አንዳንዱ ሁሉም በማጣ አንዳንዱ ሁሉ ሞልቶለት የምስራቹን እንንገረው እንያያዝ። ብዙ ያልዳኑ ሰዎች አሉ። ከዳናችሁ በኋላ ቅብጠት ጥሩ አይደለም። እኛ የዳንበት ታይም ላይ የነበረውን ልብ አትጣሉ። በቃ የዳንበት ጊዜ ላይ እንዲህ አይነት ፖለቲካ ምንም አናቅም። በቃ ሰው ሁሉ መላክ መሰለን ሰውን ሁሉ አቅፈን ያልጠገብንበትን ዘመን አስቡት። ወደዛ ትኩስ ፍቅር እንመለስ። ነገሮችን በእውቀትና እውቀታችንን ደግሞ በፍቅር እንግለጥ ማለት እፈልጋለሁ። እጅግ በጣም ነው የምወዳችሁ እዚህ ውስጥ ያላችሁ እና ተባረኩልኝ ፍቅሮች። የተወደደ ሀሳብ ነው ያቀረብከው። በጣም በጣም ቆንጆ፣ በጣም ቆንጆ። ያብ እንግዲህ ምን ይደረግ እንግዲህ አንዳንዴ አለመብሰል እንግዲህ አስቸጋሪ ነገር ነው እና በተለይ ምንድነው እኔ የተረዳሁት ያለሁት ቅዱሳን አንድ ነፍስ መሪ ሆናችሁ ስለ አንድ ነፍስ ዋጋ ከፍላችሁ ማታቁ የኔ ወንድሞችና እህቶች ባካችሁ በቃ ምንም ነገር አታርጉ። ማለት ምንም አንድ ነፍስ አስተዳድራችሁ ማታቁ ወይ ክትትል ትምህርት ብቻ መሪ ሆናችሁ ማታቁ ልጆች ማለት ነው። ለአንድ ነፍስ የሚከፈለው ዋጋ አታቁትማ። አንድ ሰው ለማስጠመቅ የሚከፈለው ዋጋ ቀላል እንዳይመስላችሁ እና የእንትኖች ኃላፊነት ያለው ሰውና ደግሞ ኃላፊነት የሌለው ሰው እኩል አይደለም። ሆነን ለመናገር ማለት ነው ሲያስተዳድር እንኳን ማለት ነው ሲያስተዳድር ብቻውን ያለ ሰው እንደፈለገ ነው ሲነዳ፣ ራሱ ብቻውን እንደፈለገ ነው የሚነዳው። መኪና ሲነዳ ምናምን እጁን ይለቃል፣ ያጨበጭባል፣ ምን ይላል፣ ፍጥነቱን ይጨምራል፣ ምን ያደርጋል። ልጆች ያሉት ኃላፊነት ያለችበት እናት ወይም አባት አይታችኋል። ይጠነቀቃል፣ በጣም ያውቀዋል ኃላፊነቱን ማለት ነው። እና ሲኖትራክ የምትነዱ ልጆች ተረጋጉ ለማለት ያለው አማኒሻ አሁን እንደገባ ተስፋ አደርጋለሁ። እና እስቲ ሂድበት እስቲ። ባለፈው የሚገርም ሁሉም ሰዎች ተነክተውበታል። አጋፒም ለቅቄዋለሁ ብሏል። አጋፒሻ እንትኑን ሊንኩን አስቀምጠው ተመልሰው ሰው እንዲያየው። አማኒሻ ይዘለታ በጥሩ ሁኔታ ነበር መንፈስ ቅዱስ በአንተ አልፎ ሲናገር የነበረውና ተባረክ። ያ እሺ፣ ሰላም ብያችኋለሁ በድጋሚ። የመፍትሄው አካል በፍቅር ሰንሰለት በሰላም ሰንሰለት አንድነትን ያዙ፣ ህብረትን ያዙ የሚለውን ሐሳብ ለመታዘዝ ቤንድ ያደረጉ ሰዎች፣ እሺ የሚሉ ሰዎች ጋር በመሆኔ ደስ ነው የሚለኝ። እኔ የመጀመሪያው ሐሳብ በቃ ቶሎ ሄዶ የሆነ ነገር ውስጥ የማይታጠሩ እኔን ከ10 ዓመት በፊት ብታዩኝ ናት ኤግዛክትሊ 10 7 ወር 8 ዓመት በፊት ብታዩኝ አሁን ላይ አንዳንዶችን ነው የምመስለው። ከኔ ውጪ ላሳር የሚሉ ሰዎችን ነው የምመስለው። እኔ እንደምመስልም ነግሬያቸዋለሁ ለአንዳንዶቹ። 7 8 ዓመት በፊት የነበረውን አማንን ነው የምትመስሉት። ዳን ኢንቱ ቴዎሎጂ ኢንቱ ኢቫንጀሊካል ቴዎሎጂ በጣም እየገባው ስመጣ ነው እኔም ብሎ ምናምን ብዬ ረጋ ያልኩት ማለት ነው። እና ዳይቨርስ ነው በጣም ፕሮቴስታንቲዝም በጣም ዳይቨርስ ነው። ዋና በምንላቸው ነገሮች ላይ ነው ተያይዘን እንዝለቅ የሚል አይነት ሜንታሊቲ ይዘን የመጣ ነው ከሪፎርሜሽን ጊዜ ጀምሮ። ስያሜውን ታውቁታላችሁና አንዳንዶቹ የሚያስቡት እንግዲህ ጊዜ ነው እየተናገርኩ ያለሁት
ግን የተለያየ ሰው እየገባ ስላለ ደጋግመዋለሁ። ፕሮቴስታንት ጋሼ ሉተር እየመራ ይዞ የወጣው ከዛ መሀል ላይ የተከፋፈለ አይደለም። this is essential አይደለም። ቢሆን ኖሮ እኔ ሉትራን ነበር መሆኔ ነበር የጋሼን ተከትዬ ወጥቼ ቢሆን ኖሮ በጣም ናት። የኔ ስዊስ ሪፎርሜሽን ነው፣ ሪፎርምድ ቲዮሎጂ ማለት ነው። ኦኬ የኔ ጄኔቫ ነው። ለዛ ነው ሸልፌ ላይ ብታዩ ራሱ የጄኔቫ ቲዮሎጂያንስ ይበዛሉ፣ የስዊስ ቲዮሎጂ ይበዛል። ለምን? ፋሚሊዬ ከዛ ጋር የሚመጣ ስለሆነ። ግን ምንድነው ያ ፋሚሊ ሲባል እዛ ጋር ጀርመን ላይ የተለኮሰው ችቦ የችቦ ትንታግ ሲነድ ታውቃላችሁ አይደለ? የሆነ ጣ እያለች የምትወጣ የእሳት ዘለላ አለች፣ ትንታግ ትባላለች። ያ መጣና ጄኔቫ ላይ አረፈ፣ ስዊስ ላይ አረፈ፣ ወይም ስዊዘርላንድ ላይ አረፈ ከሆነ ጊዜ በኋላ ማለት ነው። ደን እዛ ጋር ደግሞ ሌላ ጥያቄ፣ ሌላ ግብ፣ ሌላ ዓላማ የያዘ የሮማ ካቶሊክ ቤተክርስቲያንን የሚቃወም ሌላ እንቅስቃሴ ተጀመረ። እሱ እንቅስቃሴ ነው እኔ ማምንበትን የፕሮቴስታንት ላይን የመሰረተው ኦር ያስቀጠለው። ኦልሬዲ የሉትራኖቹ በዛ በኩል በጀርመን ሄዷል። በሌሎች ከተማዎችም እንደዛ እነ ጆን ኖክስ ያሉበት የፕሬስቢቴሪያን ላይን የሚመጣበት ማለት ነው። ሌሎች የባፕቲስቶች ላይን የሚመጣበት እያለ ቀጠለ ማለት ነው። ይሄንን ያዙ መቼም ቢሆን እንዳትረሱ። በቃ እውነታው ይሄ ነው። ከዛ እኛ ቤት ያሉ በመንፈስ ወይም በፍቅር ወይም በአንድነት ያንን ሰላም ያንን አንድነት እንሰር የሚለው ቃል የማይዋጥላቸው ሰዎች ከኔ ውጭ ለአሳር አይነት ሜንታሊቲ የገነቡ ሰዎች አይ ቲንክ ይሄንን የሚያውቁ አይመስለኝም ነው። ካወቁም ደግሞ እንዴት ይሄ ነገር ተያይዞ እንደመጣ የሚረዱ አይመስለኝም። ኦኬ እንዴት ኦኬ እንደዛ ከሆነ ስዊስ በዛ በኩል፣ ዙሪክ በዚህ በኩል፣ ጀርመን በዛ በኩል፣ አውሮፓ ላይ በተለያዩ ከተሞች ላይ በተለያየ ሰዓት ኢሚዲየትሊ ሁሉም አንድ ላይ አይደለም የተነሳው። በተለያየ ሰዓት የተነሳው ሪፎርሜሽን ግን አንድ ሆኖ እንዴት መጣ? እንዴት ነው ዙንግሊና ካልቪን ቁጭ ብሎ ሊያወሩ ይቻሉት? እንዴት ነው ሉትራንና ካልቪኒስቶች ቁጭ ብሎ ሊያወሩ ይቻሉት? እንዴት ነው ፕሬስቢቴሪያንና አንግሊካኖች ቁጭ ብሎ ሊያወሩ ይቻሉት? እሱ ነው አያይዞ ነው የመጣው። እሱን አሁን ካልበጠስን የሚል አይነት አካሄድ ነው የሚታየኝ እኔ ሂስትሪውን ሳየውና አሁን ያለውን ነገር ሳየው እንደዛ ነው የሚታየኝ። ከዛ ውጭ ሰው ነው ያውቃል ወይ ነው? ከዛ ውጭ ሰው ነው ያውቃል ወይ? ያኔ ያልተበጣበጡበት አሁን አዲስ ቶፒክ መጥቷል ወይ ነው? ያኔ ያልተከራከሩበት አሁን አዲስ ፎርሙሌትድ የሆነ ቲዮሎጂ ተሰርቷል ወይ ነው? ኦኬ አልተሰራም። ኢቨን አዲስ ሊሆኑ ይችላሉ ተብሎ የሚታመኑ ለምሳሌ ፔንቴኮስታሊዝም 19th century 90s ላይ ነው የመጣውና ያ ኢሹ ነበር ወይ? ኢቨን ያንን ዲስከስ አድርገው ነበር ወይ? ኖ የኛ ላይን ይሄ ነው። ፔንቴኮስታሊዝም እውነት ነው ገና አልተወለደም አዘ ሙቭመንት ማለት ነው። ስለዚህ እነሱ ክሌም የሚያደርጓቸው ነገሮች ኦልሬዲ ባይብል ላይ አሉ። ያንን እነሱ ገና ክሌም ሊያደርጉ የሚችሉትን ነገር ሴትል አድርጎ ነበር ወይ ነው ጥያቄው። ስለ ጸጋ ስጦታዎች፣ ስለ ሚሊኒያል አስተሳሰብ፣ ስለ መንፈስ ቅዱስ መሙላት ምናምን ኦኬ ነበር ወይ ነው? አይ ዶንት ቲንክ ሶ። ጽሁፎቻቸውን ሳይ አንደኛ ኢሹዋቸው ስላልነበር፣ አንደኛ የመጀመሪያው ሪዘን ኢሹዋቸው ስላልነበረ እንትን አላሉበትም፣ አልሄዱበትም፣ ግን አውርተውበታል። ምክንያቱም ኮሜንታሪ አላቸው። ኦልሞስት ኦል ሪፎርመርስ ኮሜንታሪ አላቸው ባይብል ላይ፣ በተለይ አዲስ ኪዳን ላይ። ስለዚህ ምን እንደሚያምኑ ሄዶ ማየት ይቻላል። ምን እንደሚያምኑ ማለት ነው።
አሁን ስለ ሐዋርያት ስለ ነቢያት ጆን ካልቪን ሃዝ ሂውጅ ኮመንተሪ ሲስተማቲሻን ተብሎ የሚጠራ ነው። ከሪፎርመሮች መካከል ሂዝ ጃይንት ተብሎ የሚጠራ ነው። ናት ቢኮዝ አም ፍሮም ዳት ላይን ማንም የሚመሰክረው ነው። ፈርስት ሲስተማቲክ ቴዎሎጂ ጸሐፊ ፈርስት ተብሎ የሚቀመጥ ነው። አስቀምጦታል። ግን ሙሉ በሙሉ ሳናላምጥ እንደው ያንን ነው የምንወጣው። መጽሐፍ ቅዱስን እሱ ካልነገረን በስተቀር መረዳት አንችልም ብለን ነው ወይ ምናምነው? አይደለም። ሶላ ስክሪፕቹራ ይገዛናል፣ ይገዛናል። እነሱ ራሳቸው ሶላ ስክሪፕቹራ ብሎ ዲፌንድ አድርገዋል። ኦኬ ሶ ለምንድን ነው እነዚህ ነገሮች ያነሳሁት ሲባል አንዳንዴ እንትን ታደርጋለህ። በሰውኛ እናድርገውና እዚህ መሬት ላይ ያለውን ነገር እናድርገውና ብቻህን ሆነ ማሸነፍ የማትችለው ነገር ከሆነ which is at the same time ደግሞ የምትቃወመው ነገር ከሆነ in a moment አቅም ከሌለ ምን ታደርገዋለህ? እንደምትቃወም ይታወቃል። but you don't press on it አይደል? ፕረስ አታደርገውም፣ ትይዘዋለህ። ለጊዜው ማለት ነው። አፍነህ ዝም ብለህ ትይዘዋለህ። እሱም አይደለም እየተደረገ ያለው አሁን ላይ በጣም የሚያስቀው ፓርት እሱ ነው። እሱም አይደለም። ኢንፍሉዌንስ ከማምጣት አንጻር ካልኩሌሽን ሊሰራ ይገባል። አይ ቲንክ ሚስ ካልኩሌሽን ተሰርቶበታል አሁን ላይ። በቃ ይሄ የመገንጠል አይነት አካሄድ እየተካሄደ ባለበት ማለት ነው። እና ትላንትና ለቃለ አንድ ቴክስት አድርጌለት ነበር፣ አንዳንድ የተቆረጡ ቪዲዮዎችን እያየን ከሰሞኑ በቃ ምክንያቱም ይሄ እንትን አይታችሁ ከሆነ ድመት አይታችሁ ከሆነ ወይም ሌላ የሚታገል ነገር ወይም ህፃናት ምናምን ለመያዝ በሞከራችሁ ቁጥር ተንፏቆ ለመውጣት የሚሞክሩ ናቸው አይደል? እኔ ድመት አለ ቤትና ካልወደደች ተንፏቃ ነው የምትወጣው። ህፃናትንም አይታችሁ ከሆነ በቃ እስቲ ና አደገ ምናምን ብላችሁ አቅፋችሁ ልስሙ ምናምን ስትሉ ተንፏቆ ወርዶ ይሄዳል ወይም ያለቅሳል። እንደዛ አይነት ነገር ነው ሀፕን እያደረገ ያለውና ኦኬ we all are grown men እዚህ ቦታ ላይ ያለን ሰዎች ኦኬ we all are grown men። ስለዚህ እንደ ድመቷም ወር እንደ ህፃን ልጅ መንፏቀቅ አይጠበቅብንም። ስለዚህ ወጣለው ምናምን በቃ it's all about on TikTok by even ኢንፍሉዌንሱ ፌስቡክ ላይ እንኳን የለም፣ ዩቲዩብ ላይም የለም። እዚህ ላይ ነው እየተደረገ ያለው። ኦኬ እንደዛ ነው እንዲሆን የተፈለገው። አዎ ኦኬ you can go on your way። እስካሁን የተመጣበት መንገድ አይ የሚያዋጣ አይደለም ከተባለ they can go። ስለዚህ ለቃሌ እያልኩት ነበር። ያው እኔ መቀንደብ ላይ ጎበዝ ነኝ ታውቃላችሁና ችግር የለብኝም። ምንም ህይወታችን የሳሟን ኤግዚስተንስ ላይ የተመሰረተ አይደለም ህይወታችን። ወይ የሆነ ሰው ከህይወታችን ከጎደለና ከወጣ ኮላፕስ የሚያደርግ ህይወት አይደለም ያለን አይደለ? መሬት ላይ ህይወት አለን ሁላችን። ሶ የመቀንደብ መርሃ ግብር እያሰብኩ ነው ያለሁት። 1 2 3 4 ልጆችን በመደዳ ቀንድቦ በሰላም መኖር፣ በዚህ በኩል እያዩ አለመረበሽ ማለት ነው። ኦኬ ሶ ሰላምን መጠበቅ ማለት ነው። አንዳንዴ ሰላምን የምንጠብቀው ሰላም ባልተፈጠረበት ቦታ ኦር ኬኦስ ያለበት ቦታ ላይ ያንን ሰላም በማምጣት ሲሆን፣ ሁለተኛ ከዛ ቦታ በመራቅም ነው። መጽሐፍ ቅዱሳዊ ነው ባይዞይ። ኦኬ መጽሐፍ ቅዱሳዊ ነው። ለምሳሌ መጽሐፍ ቅዱሳዊ እናርገው ከተባለ 3ኛ ዮሐንስም ማየት በቂ ነው አይደለ? ስለ ዲዮትራቲስ በሚያወራበት ቦታ ላይ ማለት ነው። በመካከላቸው ነው ያለው። በጣም እየረበሸ ነው። ዋና ልሁን እያለ ነው ያለው አይደለ? ከኔ ሊደርሺፕ ውጪ ለአሳር እያለ ነው ያለው። እኔ ከማስተምራችሁ ውጪ ለአሳር እያለ ነው ያለው። ከዋነኞቹ እንደ አንዱ ሊታይ ይፈልጋል። ሐዋርያም ነኝ አይነት ነገር ይላል። በቃ ዋነኛ ነኝ፣ አንደኛ ነኝ። ከዛ ሐዋርያው ቅዱስ ዮሐንስ እኔ ስመጣ እየለፈለፈ የሚናገረውን የሚያደርገውን ነገር ምን እላችኋለሁ? አስታውቃችኋለሁ። ወይም ስመጣማ ሁሉን ነገር እነግራችኋለሁ። ለፍላፊ ነው አለ። ቃል በቃል እንደዛ ነው የሚለው። እየለፈለፈ የሚናገረውን ዲቪዥን እየሰራ ነው አይደል ያለው።
ደን እሱን የመነጠል አይነት ስራ ነው እየሰራ ያለው። በቃ ዋናው ፍቅር ነው ዋናው ላብ ነው እኛ የሚያቀርብ ነው ምናምን አይደለም ያለው። እመጣለሁ ኤቭሪቲንግ እንትን ይላል ቦታውን ይይዛል። ቦታውን እንዴት ነው የሚይዘው? ለፍላፊውን ዞር በማድረግ ነው። ስለዚህ በመሰብሰብ አንድነት አለ። ኦኬ ደን ደግሞ አንዱ ብቻውን ሆኖ ሲረብሽ እሱን ዞር በማድረግም በመለየትም አንድነት አለ። ኦኬ አለ እና እሱን መጠበቅ አለብን ነው። እሱን ማድረግ አለብን ነው። ስለዚህ አሁን ቃሉ ላይ ዕብራውያን ላይ ባለው እንትን እንደተለመደው መሰባሰባችሁን አትተው ብሏል። ምዕራፍ 10 ላይ ልንሰባሰብ ይገባል። ያንን አንድነት በጠበቀ መልኩ ልንሰባሰብ ይገባል። ያንን አንድነት ለመያዝ ልንተጋ ይገባል። የፖለቲካል ኮሬክትነሱን መሬት ላይ የለም እኮ አይደለ? መሬት ላይ የለም። ቆይ አንዴ መሬት ላይ የለም። እኔ አሁን ለምሳሌ ይህንን ልናገርና ልጨርስ፣ ያው በደንብ መወራት ስላለበት ማለት አንድ ሰው አለና እዚሁ ሚዲያ ላይ የሆኑ ትራዲሽኖችን የሆነ አይ ቲንክ የሆነ ደካማ ናቸው ወይም ትክክል አይደሉም በሚመስል መልኩ ፖስቶችን ፖስት እያደረገ ያለ ሰው ማለት ነው። አሁን we can do the same right መሬት ላይ ያለውን እናምጣ ከተባለ ማለት ነው። ለምሳሌ ሪፎርምዶቹ እንትን ሰግሪጌት አድርጎባቸዋል፣ ዲስፔንሴሽናሊዝም ገብቶባቸዋል፣ እንትን ይላሉ። ወደ ውጭው ከሄድን ጥሩ ነው፣ እንደውም ነፍ ነገር ማምጣት እንችላለን። ሉትራን ፕሪስቶች፣ ሉትራን ቴዎሎጂያንስ፣ ሉትራን ራይተርስ፣ ፕሮሊፊክ የሆኑ ራይተርስ አሁን ሪፎርምዶች በተከሰሱበት ክስ ላይ የጻፉትን የአገር ውጭ ከወጣን የአገር እናመጣለን። ሀገር ውስጥ ደግሞ በደንብ የሚሰብኩት በቪዲዮ ነፍ አለ በቪዲዮ ሌላውን ለመክሰስ ማስረጃ ተደርጎ የመጡ ነገሮች እዚህ በጣም ብዙ አሉ። ኢማጂን አሁን እነሱን ነገሮች ልለጥፍ ቦታ አንደኛ አይመጥነኝም። የሚመጥናቸው ሰዎች ያርጉ፣ እነዛ አይመጥነኝም፣ አላምንበትም። እኔ ወደ ጎን መታወስ ግን ማድረግ ቀላል ነው። በቃ ዝም ስለተባለ ነው እንጂ የሚለው ነገር ነው መታሰብ ያለበት። የሆነ የሚበልጥ ፒክቸር ስለታየ ነው እንጂ ኦኬ፣ የሚበልጥ ፒክቸር ትልቅ የሆነ ኢሜጅ የታየ ነገር ስላለ ነው እንጂ ቀላል ነው የሚደረገውን ነገር ማድረግ። በጣም ስሞል ክሬተሮች ናቸው። እኔ ስሞል ክሬተሮች የሚያደርጉትን ነገር አላረገው ቢበዛ 2000 ሰው ነው የሚያየው፣ or 3000 ሰው ነው የሚያየው። አሁን እኔ እያልኳቸው ያለሁት ነገርም የታየው በዛ ልክ ነው። እኔ ሪአክት ባረግ ግን 50,000 100,000 200,000 ሰው ያየዋል። ከዛስ የሆነ ኢጎ ነው ሳቲስፋይድ የሚሆነው እንጂ በመንፈስ አንድነት ፍቅርን ማምጣት የሚለው ነገር መጽሐፍ ቅዱስ የነገረን ነገር አቺቭ አይሆንም። for the sake of 3 ሰዎችና 4 ሰዎች ብዬ ደግሞ እንደዛ አይነት ነገር አላደርግም። ግን ማድረግ ቀላል ነው። your theology is not immaculate. okay immaculate theology ስለተያዘ አይደለም፣ እንከን የማይወጣለት ቴዎሎጂ ስለተያዘ አይደለም። በተለይ ደግሞ መሬት ላይ ያለው ነገር እንደ ሁሉን ነገር ጠቅልሎ ሪፎርሜሽን ይዞ የሪፎርሜሽኑን አይዲያ ይዞ ስለመጣ አይደለም። መራገጥና መባቀስ ለሚወድ ሰው ሪአክሽኑን መራገጥና መባቀስ የሚደረግ ከሆነ በረት ነው የሚሆነው። አልፈልገውም እኔ በረት እንዲሆን። ቢያንስ የራሴን ሰርክልና ሰላሜን መጠበቅ እችላለሁ። እንዳልኩት ከታች አንቸው ብላለች፣ ተቀድመሃል በመቀንደብ ተብያለሁና ያው በመቀንደብ ማለት ነው። የቀደሙኝ ካሉ ያው እነሱንም መልሶ በመቀንደብ ሰላሜ እንደዛ ነው የጠበቅኩ የቆየሁት። ከ2 ዓመት ወዲህ ያለውን ኬኦስ ታውቃላችሁ፣ እዚህ ቲክቶክ ላይ ያለውን። ኦኬ እኔ ነበርኩ እየበጠበጥኩ መቆየት የነበረብኝ። ባይዘው እኔ ላይ ነው ብዙ ነገር ሲሆን የነበረው ታውቃላችሁ። እንግዲህ ምንም ማስታወስ አይጠበቅባችሁ።
ግን ቀንድቤያቸው በሰላም ዝም ብዬ አላያቸውም። የእነሱ ቪዲዮ ሲመጣ ቶሎ ስክሮል አደርጋለሁ። ሰላሜን በዛ መልክ እጠብቃለሁ። አሁንም እንደዛው ነው ማድረገው። ስለዚህ ዳደር ሳይድ ወይም አንዱ ሳይድ ኮምፕሊትሊ ኬኦቲክ የሆነ ኤንቫይሮንመንት የሚፈልግ ከሆነና መሀል ላይ መምጣት የማይፈልግ ከሆነ ምን ማድረግ ትችላለህ? እንግዲህ ምን ማድረግ ትችላለህ? ኑ እንደዛ አይደለም። እኔ አሁን አም ሪፎርምድ አይ ሃቭ ማይ ኦን ትራዲሽን በቅንነት የፔንቴኮስታሎችን ቼክ አድርጌ መጥቼ ዲፌንድ አድርጌያለሁ። እንደምታውቁት እንደዚህ ነው የሚያምኑት። ወንድሞቼ መጥተው ዲፌንድ አድርገውታል። እነ ኤቢ እነ ቃሌ በቅንነት እነሱ ቢሄዱ እንኳን እንደዛ ማድረግ ይቻል ነበረ። እንደዚህ ነው የሚያምኑት። ኧረ እንደው እናንተ አለባብሳችሁ ነው ያመጣችሁት አለ። ይኸው ፔንቴኮስታል ስኮላር ክላሲካል የሆኑቱ እንደዚህ ይላሉ። ካወራሁት ነገር ውስጥ ይህንን ብቻ ያዙ። እንደው በጸጋ ስጦታዎች ሊሆን ይችላል፣ በሳክራሜንታል ቴዎሎጂ ላይ ሊሆን ይችላል። ኮምፕሊትሊ ሪፎርሜሽን ኮምፕሊትሊ ማለትም አንችልም። ኦልሬዲ አምጥተን እንደዚህ መታመን አለበት እንደዚህ ያምናሉ የሚለውን ዲፌንድ አድርገናል። ግን ስላይትሊ ኢስ ዲፍረንት ራይት? እሺ ስላይትሊ ዲፍረንት ነው። እሱን ሰውዬ ተሟገትኩትና ልክ ነው እንደዚህ ይታመን ነበረ። አዎ ላይን ኦፍ አፈታቱ እንደዚህ ነው በታሪክ ውስጥ። አዎ መጽሐፍ ቅዱስ ላይ ያለው እንደዚህ ነው የታየው። አዎ ኦኬ ይሄንን ነው የምቀበለው። ኦኬ አለልኝ እና ምን እንትን ዓለምን ክጃለው ሰይጣንን ክጃለው እንዲለው ማድረገው። ከዛ በኋላ ና ድጋሚ ተጠመቅ ነው ምለው። ከዛ በኋላ ግቡ ይሄ ካልሆነ ለምንድን ነው እየተዋቀስን ያለ ነው? ማዳን አይደለ? ዳይስት ፒኩስ ነው አይደለ? መዳን አይደለ? ያንተን እምነት እንዲያምን ካረከው በኋላ ወይም እሱ ስህተት ነው ብለህ ካሳመንከው በኋላ ደን ዋት ምን ይሁን? ከዛ በኋላ ጠፍቶ የነበረው ይድናል ነው ይሄ ካልሆነ ግቡ። ስለዚህ ሶሻል ሚዲያ ላይ ሰላም እንዲኮን አልተፈለገም ማለት በቃ መበጣበጥ ነው። የኔ ነው ትክክል። እንደዚህ ብለናል፣ ሪል ፕሬዘንስ ብለናል፣ እውነተኛ ስጋ ብለናል፣ እውነተኛ ደም ብለናል፣ ጥምቀት ያድናል ብለናል፣ አያድንም ብለናል። ኦኬ ብለሃል። ደን ዋት ይሄ ነው ማይገባኝ ነኝ። ኦኬ ይሄ ነው ማይገባኝ። ያለቀ ጊዜ ፊክስ የተደረገ ጊዜ መልሰህ ማታጠምቀው ከሆነ ጠፍቶ የነበረ በገሃነም መንገድ ላይ ይጓዝ የነበረን ሰው ነጥለ ህይወት መንገድ ላይ እንዳቆምከው ማታስብ ከሆነ ለምንድን ነው መቧቀሱ ያስፈለገው? እዚህ ለምን ቤተሰቦቼ እኔ ፔንቴኮስታል ናቸው። ፔንቴኮስታል መሆናቸውንም አያውቁም። ፎርዳት ማታ ወንጌል ውስጥ ነው ያሉት። እኔም እዛ ነው ተወልጄ ያደግኩት። የስ ማልስማማባቸው ዶክትሪኖች አሉ። በሆንማ ኖሮ እዛ ነበር መቀመጥ የነበረው። ወንድም እህቴን ያለውበትን ላይን ባስተምራቸውና ካሉበት ህብረት እኔ ወዳለውበት ህብረት ባመጣቸው አዲስ መዳን እንዳገኙ አላምንም። እኔ እንደዛም ብለው ያስተማረ የለም ሲጀመር። ዳይስት ትሩዝን እንያዝ ነው የሚበልጠውን እውነት እንያዝ ነው። በፕሮቴስታንት መካከል ኢቭን ዲኖሚኔሽን ከአንዱ ወደ አንዱ ስንቀይር ኦኬ ዲስ ዋን ኢዝ ዘ ቤስት ሲዩትስ ዘ ስክሪፕቸር እንላለን፣ ቤተር ሲዩትስ ሂስትሪ እንላለን አይደለ? ከዛ በኋላ የሆነ ቢያንስ የተደላደለ ጠንከር ያለ ነገር ለሰውየው እንዲሰማ እናደርጋለን ነው። ከዛ ውጪ ጠፍቼ ነበረ አልዳንኩም ነበረ ከሙሎንጌል ወጥቼ ሉትራን ስገባ መካነ ኢየሱስ ስገባ ዳንኩ የሚል የለም። ማንም ደፋር እንደዚህ አይናገርም። ሲጀምር መሰረተ ክርስቶስ ነበርኩ ባፕቲስት ቸርች ስገባ አሁን ሰላም ተሰማኝ ዳንኩ የሚል የለም። ኦኬ የለም። ደን ዋይ
በጣም አድክም የሆነ አንጀት የሆነ አካሄድ እንዲኬድ ተፈልጓል እዚህ ሚዲያ ላይ አንድነትን ያላገናዘበ። ኦኬ ምን አይነት አንድነት ሲባል ያኔ የነበረውን ያኔ ሌላ አዲስ አይደለም። እኔ ማምነውን እመን እችኛዋን እኔ ከምልባት ውልፍት እንዳትል ምናምን እኮ አይደለም። ያኔ የነበረውን ከሪፎርሜሽን ጀምሮ የነበረውን አይነት አንድነት እሱ ነው ይዘን መሄድ ያለብን። እሱም አይሁን ነው እየተባለ ያለው አሁን። እሱም አይሁን ኋላ የመጣ ኦኬ ኋላ የመጣ ፊተኞቹ ላይ መጨመር የለበትም ከተባለ ኋላ ላይ የመጡ ሌሎች አሉ። ባይዘው ያው በእምነት በምን የኮመን የሆነ ክላሲካል ፕሮቴስታንቲዝምን የያዙ ለምሳሌ እንግሊዝ ቤተክርስቲያን ላይ ያለችው አንግሊካኖች ማለት ነው። እስቲ ሂዱና እንደዛ አንግሊካኖች ላይ ተናገሩ። ኋላ ነው የመጣችሁት፣ እኛ ቀድመን እንቀድማችኋለን፣ 100 ዓመት እንቀድማችኋለን፣ ከእናንተ ጋር ህብረት እስቲ በሉ እንደዛ። ስለዚህ ፊተኛና ኋለኛ መሆን ማለት ኢዝ ዩዝለስ ማለት ነው። ኦኬ ዩዝለስ ነው በቀደመና በተከተለ አይነት የሚለው ነገር ከሆነ በጣም የማዝንበትን ቁጭ ብዬ አንዴ ሳሰላስል ማለት ነው ይሄን ሳምንት ነውና ቁጭ ብዬ ሳሰላስል በጣም ያፈርኩበትና የገረመኝ የሆነ ሳለም ታስታውሱ ከሆነ በስላሴ ለሚያምኑ ሰዎች ወንጌል ድጋሚ አይሰበክም ተባለ። ይሄ ነገር ድሮ ነው የተወራው። ይሄ ከዓመት በፊት ጀምሮ ይወራ የነበረ ነው። በስላሴ ለሚያምኑ እንዴት ወንጌል ድጋሚ ይሰበካል? ያው አሁን በቅርብ ጠንከር ብሎ ለኦርቶዶክስ አትስበኩ የሚለው ያደገበት ማለት ነው። እንደሱ ሳይሆን የነበረው በስላሴ ምናምን ከሆነ እዛ ላይ ቆመን ሌሎች ነገሮቻችንን ቀስ እያለን እናወራለን የሚል ነበረ። ምን ታስታውሱ ከሆነ ወንጌል መስበክ በሚል አይደለም፣ ኦልሬዲ ዋናውን ነገር ይዘነዋል። በስላሴ እናምናለን። በጣም ፈገግ ያደረገኝ ማለት ነው እያሰብኩ ይህንን ንግግር እና ፔንቴኮስታሎች በስላሴ አያምኑም ለሌሎቹ ፕሮቴስታንቲዝምን ክሌም ከማያረጉ ኦኬ አካላት የተሰጠ ግሬስ ምን ነው አያት ቅድመ አያት ጭምር ላሉበት ላይን ምህረት ለመስጠት ምን ነው ሸመቀቀ? ዲስ ኢዝ ደብል ስታንዳርድነት እኮ በኢየሱስ ክርስቶስም አይደለም። አሌክስ አይደለም ሌላ አለ እዚህ ማለት አሉ እያየው ስለሆነ ነው ሐሳቡን ያነሳሁት። አሌክስም እየሞከረ ነው እንደዛ ከሱ ቀድሞ ሲናገሩ የነበሩ አሉ። በቃ በስላሴ እናምናለን አይደለ? አዎ እንደዚህ ሀርሽ ቃላት የምንናገረውን ነገር አንናገር፣ እንደዚህ እንትን ምንለውን ነገር አንዳችን ላይ አንበል። ምን ነው ያ ምህረት ለፔንቴኮስታል ወንድም አልታያለ ዴ? ምን ነው ውጪ ላለው የምታሳየው ጸጋ ለእናትሽ ፔንቴኮስታል ናት፣ አባት ፔንቴኮስታል ነው። ፔንቴኮስታል መሆናቸውን ባያውቁም ማለት ነው ትራዲሽን ስለሆነ በዛ ውስጥ ስለሆነ የኖሩት። ምን ነው ለደማ አልታያለ፣ ላደክበት ምን ነው አልታያለ፣ ውጪ ላለው እየታየ ማለት ነው። በስላሴ የሚያምኑ ከሆነ ሞር ስትሮንግ ሆነን አንድነታችን ላይ መስራት ነው የሚኖርብን። ሌሎችን ነገር ዞር አድርገን ከዛ ወይ ቀስ ብለን እናወራባቸዋለን። ምን ነው ሌሎችን ነገሮች ቀስ አድርጎ ለማውራት ለፔንቴኮስታሉ ልብ አልከፈታለ። ምን ነው ያ go on your way, we will go on our way እንቀጥልበታለን በዛ መልክ። ግን እስቲ የትኛው መንገድ እንደሚያስኬድ በደንብ ከተበላሸ በኋላ መልሰን የምናየው ይሆናል ማለት ነው። አንዳንዴ በደንብ ሲደፈርስ ጥሩ ነው፣ በደንብ ክሊር ይሆናል እና አይ አንፈልገውም አጀንዳውን ደህና አድርጎ እንዳሳኩት አምናለሁ። ጎረቤቶቻችን ዩ ጋይስ አር ወንደርፉል ባይዘው ያው እዚህ ማለም አላችሁ ሼፎቹ እያዩዋችሁ ነው። ይሄንን ቁረጡና ከሌሎች እንትኖች ጋር አገናኝታችሁ ለጉ ዩ ጋይስ አር ወንደርፉል ተሳክቶላችኋልና ግን ይሄ መንገድ መሬት ላይ ያለውን ነገር እንዴት ያደርገዋል የሚለውን ቁጭ ብለን ደግሞ ነገር ሲበላሽ መሬት ላይ ያለው ማለት ነው እሱ ነገር ሲበላሽ የዛኔ ሻያችንን ይዘን ቁጭ ብለን ቼክ እናደርገዋለን ማለት ነው።
እዚህ ጋር ነው እየተወለደ ያለው። ኦኬ እዚህ ጋር ነው የተወለደው ይሄኛው ንግግር። እስቲ አድጎ ምን አይነት ፍሬ እንደሚያፈራ አብረን የምናየው ይሆናል። ኦኬ አብረን የምናየው ይሆናል። ሶ ያ ወንድሞች ወይ ሌሎቻችሁ ይሄ ኢኩሜኒካል ሜንታሊቲ ያላችሁ በፕሮቴስታንት መካከል ማለት ነው ሰላማችሁን ጠብቁ። ለሰዎች ሁሉ ፍቅርን አሳዩ። ጠማማ ትምህርት እያስተማረ ነው ወር እየተማረ ነው ወር እያመነ ነው ብላችሁ የምታስቡትን ወንድም ወር እህት በፍቅር በቀና ልብ ለማቅናት አስቡ እንጂ ዱላ ምሳችሁ ጎምዳችሁ አትሩጡ። ቃላት ለመወርወር አትሩጡ። ኦኬ እንደዛ የሚያረጉትን በቃ ተዋቸው፣ ለራሳቸው ተዋቸው ያርጉ የሚያረጉትን ነገር። እናንተ ግን ለሁሉም ፍቅርን አሳዩ። ኦኬ የገባችሁን ክርስቶስን በመኖር ግለጡት፣ እንግለጠው። መሰናክል አለመሆን እንጠንቀቅ። ደን በሰላም ማሰሪያ የፍቅርን አንድነት ምን እንበል እንጠብቅ ለማለት ነው። ጸጋና ሰላም ይዛላችሁ። ያ ተባረክ። በጣም ቆንጆ ሀሳብ ነው። ያ እኔም ደጋግሜ እንዳልኩት ባለፈው በጣም ተሳክቶላቸዋል። እነዛ ማንን መደብደብ እንደነበር ማን ላይ መጣበቅ እንደነበረባቸው አውቀዋል እነዛ። ምክንያቱም ፕሮቴስታንቱ ጴንጤቆስጤውን ያውቁታል። ስለዚህ ጴንጤቆስጤው ላይ መጣበቅ አይችሉም። ማን ላይ መጣበቅ እንደ መዥገር መጣበቅ እንዳለባቸው 4 ዓመት ማለት ነው። ስለዚህ ከ4 ዓመት በኋላ ይኸው እንደምታዩት እንግዲህ በጣም ፍሬያማ ሆነዋል። አንዳንዶች ደግሞ ራሳቸው ሩም ከፍተው ከጀመሩ በኋላ ዛሬ እንደ ጲላጦስ ደግሞ ሲያዩት አስፈራቸው መሰለኝ። ረጃ እንደዚህ ለዚህ ብለን አይደለም የከፈትነው ምናምን ማለት ጀምረዋል። እንግዲህ አሁን የምትከተሉት ጌታ ሰው አይደለም። እያንዳንዱን አንድ ነገር የምነግራችሁ 195 ሰዎች አላችሁ። እያንዳንዳችንን የምናደርገውን የምናስበውን ልብና ኩላሊት ይመረምራል ጌታ ኢየሱስ። ጌታ ኢየሱስ ያቺ ሴት እንኳን ስትሰጥ ሰዎቹ ሲሰጡ ያያን ነበረ፣ ልብን ነበር ያየው። ዛሬም ሩም ከፍተህ የምትናገረውን እደጅ ከጀርባ የምታወራውን እያንዳንዱን ነገር እመነኝ ልብና ኩላሊትን ይመረምራል ነው የሚለው ራእይ ላይ። ያ እዚህ ማን በፊቱ ለወንጌል እንደሚሰራ ማን ለመንግስቱ በቅንነት እንደሚሰራ አምላክ ያውቃል። ስለዚህ ልታታለለው አትችልም። እንኳን እሱን እኔን አታታለለኝም። እኔን ያረሩ አታታለለኝም እንኳን አይደለም ሌላው እሱን ማን በጽድቅ ማን በቅንነት ማን ለወንጌል እንደሚሰራ እሱ ያውቃል። እና የምመክረው አሁንም እኔም አማኔ እንደመከረ የጠራህን እዚች ጋር 1000 ሰው ቢያየን ነው እኛን። በነገራችን ላይ ይህን እንትኖቹ ቢታዩ ምናልባት ከ10,000 ሰው በላይ አላየውም። ዩቱብ ላይ በሙሉ ተሰብስቦ ቢመጣ ማለት ነው። ምድር ላይ ያለው ጃይንት ነው ህዝቡ፣ ሚሊየን የሚቆጠር ነው። ከ35 ሚሊየን በላይ ነው የሚያክለው ኢትዮጵያ ውስጥ ያለው አማኝ ማለት ነው። እዚህ ጋር ያለውን ይሄ የሲኒ ላይ ማዕበል 10,000 ሰውም አላየውም። እዚህ እርሱት ይሄንን ነገር ቅዱሳን ቀጥሉ ወደፊት ወደ ጎን። አሁን ቅድም ጥሩ ቃል ተናገረ። ውደድ ወንድምህን ውደድ። ቀጥል፣ ክፈት። አሁንም ሩምህን ክርስቶስን ብቻ ስበክ። ወንጌልን እንሰብካለን። ከፈለጉ ዳቦና ሻይ ነው የሚበሉት፣ የሚበሉ የፈለጉትን ይበሉ። ሌሎቹ ባለፈውም ጥሩ ምክር መክሯል ኤቢ፣ ተቀብያለሁ። እኔ ለምሳሌ እውነት ለመናገር ድንገት ስላነሳችሁ እንዴት ይረስችዋለሁ እኔ እሱ በቃ ወደፊት እና
ወንጌል እንሰብካለን። እዚህ የምንመጣው ወንጌል ልንሰብክ ነው። ወደ ጎን በምንም ታምር እና እያራገፍን ወደፊት መሄድ ነው። እንደዚህ ናቸው የሚሉ ለነሱ ጥለን ማለት ነው። እንደነ አማኒሻ አይነት፣ እንደነ ቃልዬ አይነት፣ እንደነ ጆ አይነት አሉ። እንሄዳለን ወደፊት። በቃ አብረውን የሚመጡ ከሆነ ኦኬ ጥሩ፣ ካልሆነ ግን ምን ማድረግ አይቻልም። እና እየተላፋን እነሱ ጋር እየገባን እንትን አንልም። ቅንደባ የሚለውን ነገር እኔ ቃላቱን ባልጠቀመውም ግን ላረገው እያሰብኩ ነበርና ምክንያቱም ትልቁ ላርገኝ። እሺ አንዳንድ እንትኖች ራሱ ሳይ በጣም ይገርማል። ቻት ላይ የሚጻፉት እንትኖች ራሳቸው ማለት ነውና ምንድን ነው እንደዚህ መክፋት፣ ወንድምን መጥላት? ጌታ ኢየሱስ ሆይ እንዴ! ከሰኞ እስከ ዓርብ ሲኦል ውስጥ ሆነ ቅዳሜና እሁድ ገነት ተመሸነሸንሸ ትመለሳለህ የሚልን እየተቀበልክ የጻድቃንን አፈር እየበጠበጥክ ከጠጣ ከክርስቶስ ጋር ህብረት ታረጋለህ የሚልን እየተቀበልክ በጌታ በኢየሱስ ምንድን ነው እንደዚህ? መርምሩ ራሳችሁ። ማን እንደሚነዳችሁ መርምሩ ራሳችሁ። ወንድም የምትጠሉ ሰዎች ማለት ነው። እና መጥፎ ነው የሚሆነው ከላይ ማለት ነው። እኔ እዚህ ቁጭ ምለው እግዚአብሔር ያውቃል፣ ይሄው ጌታዬ ያውቃል፣ እግዚአብሔር ህሊና የነበረው ጥቅስ ነው። እንደው በማየት ነገር በአይን ይገባል እንደሚባለው እያነበብ ነው ብናወራው ይህንን ይኸውላችሁ፣ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ይህንን ነው ኮንሲደር ማድረግ ያለባችሁ፣ ማሰብ ያለባችሁ ይህን። ሁላችንም አንዱን መንፈስ ጠጥተናልና በቃ ይህን የሚክድ ሰው ካለ አልጠጣውም መንፈስ የሚል ሰው ካለ እንግዲህ ይህን መንፈስ እንድትጠጡ ግብዣ ነው ማድረግላችሁ ለሁላችሁ። አይ ጠጥተናል፣ እግዚአብሔር መንፈሱን የሰጠው በልጁ ለሚያምኑ ሁሉ ነው፣ መንፈሱን በሰው እጅ አላደረገም። ታውቃላችሁ እግዚአብሔር መንፈስ ቅዱስን ለመሪዎች፣ ለፓስተሮች፣ ለሐዋርያት አልሰጠም። መንፈስን የሚያጠምቀው ጌታ ኢየሱስ ክርስቶስ ነው። በመንፈስ ሰዎችን የሚያተመው እግዚአብሔር ራሱ ነው። በማንም እጅ ላይ አላስቀምጠውም። ታዲያ በእግዚአብሔር እጅ ከሆነ ለዚህም ነው ሐዋርያቶች ቀርሜሎስ ቤት እሱ መንፈሱን ሲያፈስ እኛ እከለክለው ዘንድ እኔ ማን ነኝ አለ። ለእኛ እንደተሰጠው ለእነሱ ከሰጠ እኛ ማነን አለ። የመከፋፈል ሐሳብ ነበራቸው እኮ። ግን በኋላ ሐዋርያት እጅ የሰጡት ለእግዚአብሔር ይህንን ስራ አልሰጣቸውም። እነሱ ወንጌል መስበክ ብቻ እንጂ ሰዎችን ወደ አንድነት ማምጣት፣ በመንፈሱ ማጥመቅ ጌታ ለማንም አልሰጥም። በመንፈስ የሚያጠምቀው እርሱ ነው ብሎታልና ለዮሐንስም። ስለዚህ በመንፈስ የሚያጠምቀው ሰዎችን ጌታ ኢየሱስ ክርስቶስ ስለሆነ በአንድም መሪ ፓስተር፣ ቄስ ምናምን እጅ ላይ ስላልተቀመጠ እግዚአብሔር ይመስገን። የመጀመሪያው ደህንነትንና የመንፈስ ቅዱስን ጥምቀት በሰው እጅ ላይ ያስቀምጦት ቢሆን ኖሮ ጉዳችሁ ፈልቶ ነበር። ኢየሱስ ክርስቶስ ስለ ኃጢአታችሁ እንደሞተና እንደተነሳ ባመናችሁ ጊዜ ማጽደቅም የቤተ ክርስቲያን ሳይሆን የራሱ የእግዚአብሔር በመሆኑ እግዚአብሔር ይመስገን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ከዛ መንፈሱን ያለማንም ይሁንታ ነው የሚያፈሰው እግዚአብሔር የሚያትመው ማለት ነው። እና ጠጥተናል ይላል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና ይላል። ሰው እኛ እያለን እኔ እያልኩ ያለው እኔ አንድ አካል ነን ብዬ ነው ማምነው። አይ ብሎ ሊያስክደኝ የሚችል ጀግና አይኖርም መቼም። እኔ አንድ አካል ነን። አምነ ከሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነ ድነ ከሆነ ድኛለሁ የምትለኝ ከሆነ አንድ አካል ነን፣ አለቀ። እግሬ እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን? አይቀርም።
ጆሮ እኔ አይን አይደለሁምና የአካል ክፍል አይደለሁምና ብልት ይህም በማለቱ የአካል ክፍል መሆኑ ይቀራልና አይቀልም። እስኪ አስቡት። እኔ ፔንቴኮስታል ነኝና በቃ የሉተራን ክርስቲያን ወንድሞቼ የአካል ክፍል አይደለሁም ብትል ይቀራል? አይቀርም። ስለዚህ ይህን አስተውለ ይህን አስበን የእግዚአብሔርን ሐሳብ የእግዚአብሔርን የልቡን አጀንዳ ማራመድ ነው ያለብን። ሌላው በጣም እዚህ ጋር ልነግራችሁ የምፈልገው ኮሜንት አድራጊዎች ወገኖቻችን እባካችሁን ራሳችሁን ግዙ። በቃ ችግር የለም። በጣም ራስ መግዛት ክርስትና ማለት ራስን መግዛት ነው። ክርስትና ራስን መግዛት ነው። የተቀበልነው መንፈስ ራስን መግዛት ነው። በጌታችን በኢየሱስ ክርስቶስ ካመንን የተቀበልነው መንፈስ ራስን የምንገዛበት ነውና ራሳችሁን ግዙ። ኮሜንት ስታደርጉ ኦፌንድ የሚያደርግ ነገር አታድርጉ። ማንንም ሰው አማንን ኦፌንድ የሚያደርግ አልፎ ሄዶ አኪን ኦፌንድ የሚያደርግ ሐናን ኦፌንድ የሚያደርግ እንደዚህ አይነት ሉተራንን ኦፌንድ የሚያደርግ መካነ ኢየሱስ ኦፌንድ የሚያደርግ ኮሜንት አትጻፉ። እንዴ የተቀበላችሁት መንፈስ አይተባበራችሁም። መንፈስ ቅዱስ ይህንን ስራ አይሰራም። እና ነገሩ እየተካረረ ያለው በአንድ በኩል ሲዘጋ አንዱ ወይ በኮሜንት ወይ በቪዲዮ ወይ ምናምን የሆነ ኃይለ ቃል ይናገራል። ከዛ በኋላ ኦፌንድ ይሆናል። ፕሊዝ በቃ በእናንተ ያለ መንፈስ የሁላችሁ ምን አይነት መንፈስ እንደተቀበልን እዚህ ያዕቆብ የሚናገረው አይ ቲንክ ምዕራፍ 5 ላይ ይመስለኛል። ሶሪ ምዕራፍ 4 ላይ ነው። ይቅርታ እሺ። እግዚአብሔር ትልቅ ነው። ጥበበኛና አስተዋይ ማን ነው ከእናንተ? በመልካም አነዋወሩ ስራውን በጥበብ የዋህነት ያሳይላል። አስተዋይና ጥበበኛ ከሆነ በየዋህነት በጥበብ ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ። አሁን ችግሩ እዚህ ጋር ነው። አያችሁ፣ እቺ ነገር ነች መርዟ ማለት ነው። እያንዳንዳችንን የምታስቸግረን ኦኬ፣ ሁላችንን የምታስቸግረን መራራ ቅናትና እንደገና ደግሞ አድመኝነት በልባችሁ ቢኖርባችሁ አትመኩ። ንስሐ ነው የሚያስፈልገው፣ መመካት አይደለም የሚያስፈልገው። በእውነትም ላይ አትዋሹ። ይሄ በልባችሁ እንዳለ እያወቃችሁ በዚህ እውነት ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ ያጋንንት ነው። በቃ ምንም ወደዳችሁም ጠላችሁ፣ ወደድንም ጠላንም የምድር ነው፣ የሥጋ ነው፣ ያጋንንት ነው። ኦኬ፣ የዓለም ሲስተም ነው፣ የሥጋችን ነው፣ ያጋንንት ነው። በሶስት የተገመደ ነው ማለት ነው። ይሄ ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ አሉና ይላል። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና በቃ ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ አሉና። ላይኛይቱ ጥበብ ግን ተመልከቷት። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና
በጎ ፍሬ ሞላባት፣ ጥርጥር ግብዝነት የሌለባት ናት። የጽድቅ ፍሬ በሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። ይኸው ላኛይቱ ጥበብ። አሁን እቺ ጥበብ እግዚአብሔር ማንም ጥበብ የጎደለው ቢኖር በልግስና ሳይነቅፍ የሚሰጠውን ይለምን ስለሚል እኛ ክርስቲያኖች ጸሎት፣ ጾም፣ ጸሎት ምናምን ትጋት ያስፈለገን ለዚህ ነው። ሁሌ ይጎለናል፣ ጸጋ ይጎለናል፣ ማስተዋል ይጎለናል፣ የመረዳት ባለጠግነት ይጎለናል፣ መንፈሳዊነት ይጎለናል። ስለዚህ ሁልጊዜ ሳታቋርጡ ጸልዩ ወደ ፈተና እንዳገቡ ልሆናልና ሳይነቅፍ በልግስና የሚሰጥ እግዚአብሔር ስላለ እሱም መለመን። የቱን? ላይኛይቱን ጥበብ። ላይኛይቱ ጥበብ በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረት፣ በጎ ፍሬ ሞላባት፣ ጥርጥር ግብዝነት የሌለባት ናት። መጣላት፣ መጋጨት ምናምን አይኖርም አላለንም፣ ግን ታራቂ ናት፣ ንጹሕ ናት፣ ደግሞ ታራቂ ናት። እቺ ስትኖር ማለት ከእናንተ ይላል ይኸው ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ወዳጆቼ ይህም ማድረግ ይገባናል ወይስ አይገባንም? ቲክቶክ ላይ ያለነው ከኔም ጨምሮ ሁላችንም በጣም በእግዚአብሔር ፊት መጸለይ ያለብን ጥበብን እንዲያበዛልን፣ እግዚአብሔር የጥበብን መንፈስ የጎደለንን ጥበብ የምንጸጸትባቸው ብዙ ነገሮች አሉ እንዲሰጠን እንጸልይ። ላይኛይቱ ጥበብ ታራቂ፣ ገር፣ እሺ ባይ ናትና አድመኝነት የለባትም። ግግም የማትታረቅ አይደለችም። አንዳንድ እስከ ወዲያኛው ድረስ ደግሞ ክርስቲያን ነኝ ብሎ ምናምን ማለት ነው። እና የመጨረሻ ስዘጋው ወደ ተነሳውበት ጥቅስ ልመለስላችሁና ጆዬ ግን እኮ እዚህ ጋር እኛ ያለነው እኮ እኛ አንድ አይደለንም አላለም። ገባ? ስለዚህ እነዚህን አበረታታ። አሁን ከሌላ ቦታ ነው አንድ አይደለንም እያሉ ያሉትና እዚህ ጋር ያሉት ልጆች ግን በቅንነት አንድ ነን እያሉ ኧረ ተው እያሉ የሚለምኑ ናቸው። ሆነን ለመናገር ማለት ነው። እነዚህን ልጆች አበረታታ። አብረን እኮ ነን አብረን እኮ ነን እያልን ነው። ቅድም ተናግሬያለሁ። እኛ አንድ ነን። እኔ ጥምቀት ጊታራት በሚለው የምንለያየው ሉተራን እንትን የለኝም። የፈለገ ሰው ከኛ አይደለም አንድ አይደለም አልዳንክም ቢለኝ እኔ አይመለከተኝም። ከኔ አንጻር ግን ብያለሁ። ከኔ አንጻር ግን ቅድም ተናግሬያለሁ። የትም መካነ ኢየሱስም ስገባ እንግድነት ተሰምቶኝ አያውቅም። እንግድነት ተሰምቶኝ አያውቅም። የትኛውም ቸርች ስገባ ኦኬ። እነሱ ካሉ እንደዚህ የሚሉ ሰዎች እነሱ ቢሉ እኛ ግን እንወዳቸዋለን ወንድሞቻችንን ብለን መዝጋት እንችላለን። በቃ አለቀ። ግን እነሱ አሉ ብለን ደግሞ ትልቁን አሁን ቅድም አማን ሲል እንደነበሩ ትልቁን በመሬት ላይ ያለው ንብረታችንን ለማፍረስ ለሚኬደው ነገር በር እንዳንከፍት ኮሜንቶቻችንንም እኛም ደግሞ እንትን ማድረግ አለብን፣ መቆጠብ መቻል አለብን ነው። በዛው በእግረ መንገድ ከኛ አንጻር ነው። አሁን ከኛ አንጻር ምንም መሄድ አለብን። ለምሳሌ እኔ ፔንቴኮስታል ነኝ፣ አማን ፔንቴኮስታል አረ ነኝ እኔ እኔና አማን ስንት ዓመታችን ነው? ተሳስረን አለን አብረን እና ፔንቴኮስታል እሱ ስላይደለ እኔ ፔንቴኮስታል ስለሆንኩ ተለያየን። ኦኬ እንዴ ምንድን ነው ታዲያ ያስቀጠለን ሲባል ክርስቶስ ኢየሱስ ነው ያስቀጠለን። አስተሳሰባችን አይደለም። የሞተልን አንድ ጌታ ነው። ያዳነን እሱ ነው። ያዳነን እሱ ነው። እኔ በልሳን አልጸደቅኩም። ልሳን ስለተናገርኩ አይደለም የጸደቅኩት። ትንቢት ስለተቀበልኩ አይደለም የጸደቅኩት። ስለተነበይኩም አልጸደቅኩም። ትንቢትም ልሳንም ምንም እንደሆነ ሳላውቅ እኔ ኦርቶዶክስ ውስጥ ሆኜ ክርስቶስ ለኃጢአት እንደሞተ አንብቤ በገባኝ ጊዜ ጸደቅኩ፣ ዳንኩ። በቃ እንደውም የዳንኩት እኔ እዛ ነው። ካስፈለገ ሁሌ ነው የምናገረው። ልሳንም ፔንቴኮስታላዊ ልምምድም በኋላ የመጣ ማንም ሰው የሚድነው በክርስቶስ አምኖ ከሆነ ኢየሱስ የእግዚአብሔር ልጅ እንደሆነ ከሆነ አምኖ የሚድን ከሆነ አለቀ እኮ። እሱ ነው አንድ የሚያደርገን ማለት ነው። ስለዚህ እሱን ነው እያልኩ ያለሁት። ከኛ አንጻር
ከሌ ጭራቅ ነው ከሌ ምናምን ነው እንዲህ ነው ምናምን እንዳንል ከኔ አንጻር ሁሉም ወንድሞቼ ናቸው። መሬት ላይ ትልቅ ህብረት አለን። በጣም ትልቅ ነው የምላችሁ። የወንጌል ስርጭት ህብረት አለን። ደጋግሜ ልንገራችሁ አይደል አለን እንዴ። ባለፈው አሳይቼ ካርቶን ሙሉ ቢሮ የሞላው ሉተራን ቤተክርስቲያን ናት ለእኛ ቤተክርስቲያን የሰጠችን። ኦኬ አብረን ወጣቶቹን ከኔ ጋር ቪዲዮ ላይ ያያችሁ አብዛኛውን ወደ 5 ልጆች ሉተር ናቸው። 2 ልጆች ሙሉ ወንጌል ናቸው። 9 ነን እንግዲህ እነዚህ ከሉተር ቤተክርስቲያን ጋር አብረን ወንጌል እየሰራን ነው። ምንድን ነው የምትሉት? 2 ዓመት ሆነን ሱሉልታ ላይ ገብተን እንኳን ማቴሪያል ጠቅላላ እነሱ ናቸው የሚሰጡ እና ሉተራውያን እኛ ጋር ሲያመልኩ እኛ እነሱ ጋር ስናመልክ ምናምን እንዴ ምን ሆናችሁ? አይ ይሄንማ ልክ አይደለም አልዳኑም ፔንቴኮስታል የሚለኝ ካለ ይበል። መዳኔን የሚያረጋግጥልኝ ሰው አይደለም፣ የሚያረጋግጥልኝ የእግዚአብሔር ቃል ነው። እኔ ግን አልዳኑም አልላችሁም። ድነናል የሚሉ ድናችኋል ይስበቃ። እንደውም ድነናል እንዲሉ እኮ ነው የምንታገለው አይደል? ኦርቶዶክስም ካቶሊክም በክርስቶስ እንደዳኑ እንዲያውቁ ነው እኮ እየታገልን ያለን። አሁን ብሞት የት እንደሚሄድ አላቅም የሚለው ትውልድ የት እንደሚሄድ እንዲያውቅ እርግጠኛ ሆኖ በእምነት እንዲቆም እኮ ነው የእምነትን ቃል የምንሰብከው። ያ እኮ ነው። አሁን ብትሞት ወዴት ትሄዳለህ የምንለው ለምንድን ነው? ልናሸማቅቀው ፈልገን ነው? አይደለም፣ ልናነቃው ነው። አላውቅም ሲል የወለ ስራ ተሰርቶ አልቆላል ብለን የምስራቹን ነግረን ወደዛው ነት ሲመጣ መዳኑን እርግጠኛ እንዲሆን ነው የምናረገው። አልዳናችሁም አይደለም ሲፈልጉ ማንም ተነስቶ ጭራቅ ቢለኝ እኔ ምንም አይመስለኝም። ከዛ አንጻር ነው እና ከኛ አንጻር ይሄ ነው ላይኛይቱ ጥበብ ናት ያለችን። እሷን ነው መከተል ያለብን። እሷ ከጎደለችን እግዚአብሔር ፊት ብንጸልይ የሚሞላን አምላክ አለ። ሰው ጥሩ ነው በቃ እየተደረገ ያለው አሁንም መቀጠል ያለብን ይሄ ገንፍሎ ሄዶ እኛም የሆነ ደርዝ እንድንይዝ ጠርዝ እንድንይዝ ነው። አሁን ፔንቴኮስታል ምናምን ሲባል እንደ ሰው ሊሰማኝ ይገባል፣ ግን አይሰማኝም። እኔ ምንም አይሰማኝም። ምንም ቢባል ፔንቴኮስታል ውስጥ ያለውን ችግር ግን ሲነቅፍ ሰው ደስ ይለኛል። አብሬ ያንን ነገር ደግሞ ነቅሳለሁ፣ አወጣለሁ። ልክ ያለውን ነው ነገር እና እንደዛ ነው ለማለት የፈለግኩት። ግን አንድ አካል ነን አይደለንም? እኛ አንድ አካል ነን። በቃ ወደንም ጠላንም መንፈስ ቅዱስን የሚያጠምቀው ፓስተር እከሌ አይደለም። በፓስተር እከሌ እጅ ያለ የሚመስላችሁ ሰዎች ካላችሁ እሱን ልንገራችሁ። መንፈስ ቅዱስን ለመስጠት የማንም ፐርሚሽን አያስፈልገውም እግዚአብሔር። የማንም ይህን ተስፋ ቁረጡ። የትኛውም ምድረ በዳ ላይ ጌታ ኢየሱስ ክርስቶስን ሲቀበሉ እዛው የሚያትማቸው አብሯቸው ያለ በሁሉ ስፍራ የሚገኝ ጌታ ኢየሱስ ነው። በአዲስ ኪዳን እግዚአብሔር በማንም እጅ ላይ መዳንንም መንፈስ ቅዱስ አላስቀመጠም። ለቤተ ክርስቲያን የሰጣት ተልእኮ አንድ ነው። እሱም ሂዱና ወንጌልን ለፍጥረት ስበኩ፣ አለቀ። ቀጣይ ማተም ማዳን የእግዚአብሔር ነው። በመንፈስ ውስጥ መመስከር፣ በመንፈሱ ማጥመቅ የእግዚአብሔር ነው። እግዚአብሔርን ስራ አንድ ያደረገበትን በመንፈሱ አንድ ያደረገውን ለማፍረስ አትሩጥ፣ ለማነጽ ተብለሃል። በቃ እያንዳንድ ለማነጽ ተብለሃል። የተሰጣችሁ ማጥመቅ ነው አይደል? አዎ ማጥመቅ ተሰጥቷችኋል እንድታጠምቁ። እውነት ነው። የምታጠምቁበት መንገድ ይኖራችኋል። አንዴ ሕፃናት አንዴ ያመነ ምናምን ብለህ ልታጠምቅ ትችላለህ። እሱ ለአንተ የተሰጠ ስለ እግዚአብሔር ግን ሳይጠመቁም መንፈሱን ሲሰጥ አይተናል። እግዚአብሔር ያደረገውን እከለክል ዘንድ እኔ ማነኝ እንደ ጴጥሮስ ማለት አለባችሁ። ስለዚህ እግዚአብሔር ነው አንድ የሚያደርገው እያልኩ ነው። እኔ አንድ የምታደርግ ቤተክርስቲያን አይደለችም። አንድ የሚያደርገው እግዚአብሔር ነው። ኦርቶዶክስ ውስጥ የዳኑ አንድነት ከኛ ጋር ያላቸው ወንድሞች አሉ። ካቶሊክ ውስጥ የዳኑ አሉ። ፕሮቴስታንት ውስጥ በየቦታው አሉ። በኋላም ወደ አንድ ስፍራ የሚሰበስባቸው በመምጣቱም እኮ ጌታ ነው። እንደ ቤተክርስቲያን ደግሞ የራሳቸው ትምህርትና ስርዓት ይኖራቸዋል። እሱን ሪስፔክት ማድረግ አለብን። 10 ሰው ለሚሰማህ ማለት 10 ሰው ለሚሰማህ ያንን እንትን ማድረግ አትችልም። እዚህ ውስጥ አሁን ቪዲዮ ሲሰራ ትልቅ ቪው ያለው ማን ነው? አማን ነው። ቪዲዮ ሲሰራ ትልቅ ቪው ያለው አማን ነው። መሀላችን እዚህ ጋር ማለት ነው። ግን
እሱ በሚሰራው ቪዲዮ ውስጥ ራሱ ምን ያህል ኢምፓክት ይፈጥራል እኛ እዚህ ቲክቶክ ላይ ያለ ነው የሚለውን ነገር ቁጭ ብሎ ማጥናት ያስፈልጋል። እዚህ የምንሰራው ቪዲዮ እኔ የሰራሁትን ቪዲዮ የሆነ ሰው አይቶት እሺ ምን ያህል ኢምፓክት ተፈጠረ የሚለውን ነገር ማየት ያስፈልጋል። እንኳን 10 ሰው ላይቭ ስትገባ ሰምቶ ማለት። ስለዚህ የሆነ እንደው በቃ ትልቅ እንትን የሚያመጣ ምናምን አይነት ነገር አድርጎ ማሰቡ ብዙም አስፈላጊም አይደለም። ዝም ብዬ ቁጭ ብዬ ሳስብ ነበር ትላንትም እና ምንም አስፈላጊ አይደለም ማለት በጣም እንተጋለን። በቃ የሆነ ኢንፍሉዌንስ ለማምጣት እንተጋለን። ያ ኢንፍሉዌንስ ሚዲያው ላይ ያለው ነገር ደግሞ መሬት ላይ አብረን ቁጭ ብለን ከምንሰራው ስራ ጋር አብሮ የሚመጣ ነው። አማን ቪዲዮ ይሰራል፣ መሬትም ከሚሰራው ነገር ጋር አብሮ ለውጥ ያመጣል። ቃሌ ቪዲዮ ይሰራል፣ ጆ ቪዲዮ ይሰራል፣ መሬት ላይ ከምንሰራው ነገር ጋር አብሮ ለውጥ ያመጣል እንጂ እዚህ ሰማይ ላይ የምንሰራው ነገር ብቻውን የሚያመጣው ነገር የለም። ስለዚህ ይሄ እንትን መደረግ አለበት፣ መታየት አለበት በደንብ ብዬ አስባለሁ። ስለዚህ መሬት ላይ የምንሰራው ስራ ላይ እንበርታ። እዛ ላይ አብረናቸው የምንሰራቸው ብዙ ሉትራን ወዳጆች አሉን፣ ወገኖች አሉን ምናምን ሌላ ትራዲሽን ውስጥ ያሉ፣ ሪፎርም ውስጥ ያሉ፣ አንግሊካኒዝም ውስጥ ያሉ እና በቅርቡ ለመሄድበት ጉዞ አንግሊካን ትራዲሽን ውስጥ ካለ ሰው ጋር ነው። አይታችሁታል። ስለዚህ አገልግሎትን እንትን ስታደርጉ፣ አገልግሎትን ስታስቡ መሬት ካለ ነገር ጋር አብራችሁ ነው የምታስቡት እንጂ እዚህ አየር ላይ የሆነ ሰው ብቅ ብሎ የሆነ ነገር ሲያስብ ቆይቶ እሷን ያሰባትን ብቻ ለማለት ከሚመጣ ሰው ጋር ያን ያህል ሰጣ ገባ ውስጥ መግባቱም ብዙ የሚያስፈልግ ነገር አይደለም። ስለዚህ መውረድ ያስፈልጋል። የምትሰሩትን እየሰራችሁ መውረድ ያስፈልጋል። ስለዚህ ያንን ስትወርዱ የምታመጡትን ለውጥ ደግሞ ጀስት አብሮ ማየት ነው። አሁን ስለ መካነ ኢየሱስ ምናምን የሚነሳውን ነገር መካነ ኢየሱስ አሁን ያለችበትን ሁኔታ እንቀይር የሚል ሰው ካለና አይ ጥርት ያለው ሉትራን ትራዲሽን ውስጥ መግባት አለባት የሚል ሰው ካለ እንቃወመው አይገባም። ግን ከቸርቿ ጋር ነው ንግግሩ የሚሆነው ማለት ነው። ከዛ በተረፈ መካነ ኢየሱስ ውስጥ በዚህ ሰዓት ጸጋ ስጦታን የተመለከቱ ኢቭን ልሳንን ጨምሮ የተመለከቱ በጣም ብዙ ነገሮች አሉ። በጣም ብዙ አማኞች እንደዛ ናቸው መካነ ኢየሱስ ውስጥ ያሉ። ስለዚህ አስበዋል በቀጥታ አይደንቲቲውን ስትነጥቀው ያንን ሰው ዩ አር ፈኒ በጋይስ በነገራችን በቀጥታ መተህ ስትነጥቀው ማለት ነው። በቃ አሁን ይሄ ልክ አይደለም ብለህ ቲክቶክ ላይ 10 ሰው ይዘህ ቪወር ይዘህ ምናምን ልትነጥቀው ስትሞክር ማለት ነው። አይደንቲቲ እኮ ነው የገረበው ሰው። ኦኬ በል ከመካነ ኢየሱስ ውጣና ወደ እንትን ቸርች ግባና እያልከው ነው። ያው ደሙሎ ወንጌል ምናምን ግባ እያልከው አደገኛ አካሄድ ነው እየሄዳችሁ ያላችሁት። ሪቮሉሽን አይደለም የሚያስፈልጋችሁ። ሪፎርም ከሆነ ቸርቻችሁ ውስጥ የሚያስፈልገው ሪቮሉሽን እና ሪፎርም እየለያችሁ እንዴ ጦርነት ልከፍቱ እኮ ነው። የሰው አይደንቲቲ እንትን ለማድረግ ነው እያሰባችሁ ያላችሁት። ስለዚህ ቁጭ ብሎ ህዝቡ በማስተማር ከቸርቻው ጋር በመነጋገር በምን መንገድ ነው ከኦፊሻልስ ጋር በመነጋገር ነው እንጂ እዚህ ጋር ተነስተህ መተህ ኮንፌሽንህን ይዘህ የሆነ ነገር ስላልክ ምናምን የምትፈጥረው ነገር ሪቮሉሽን ነው የምትፈጥረው። የመንፈስ አንድነት ነው ጭራሽ የምታሳጣው። ራስ መድኃኒት ሆንለታለሁ የምትለው ቸርች ውስጥ ማለት ነው። ከታሪክ መማር ያስፈልጋል። ኦኬ ከታሪክ መማር ያስፈልጋል። ስለዚህ አይደንቲቲ ቢልድ የተደረገበት ቦታ ሎካል ቸርች እንዲ እኔ በእርግጠኝነት እንደዚህ ቀለል አድርጎ ወጥቶ እንትን የሚያደርግ ሰው ሶሪ እሺ የመጨረሻ ነው። እሺ በዚህ ጉዳይ ላይ እዚህ አስቼጋ በእንዲህ አይነቱ በጣም ወደው ፕሮግራም ላይ ይሄንን ነገር ሳወራ ማለት ነው። ኦኬ ሶ ተነስተ የሆነ እንትን ይዘህ መካነ ኢየሱስ እንደዚህ መሆን አለባት ብለህ ኦኬ የሆነ ነገር አርቲኩሌት አድርገህ ምናምን ለመምጣት መጀመሪያ መሬት ያለን ነገር ማወቅ አለብህ። እዚህ ላይ በጣም በቃ አውትሬጂየስ የሆነ ነገር የሚያነሱ ሰዎች በመጀመሪያ ደረጃ አንድ ነገር እረዳለሁ። በጣም አውትሬጂየስ ከሆናችሁ መሬት ላይ ስራ አሰሩ። በጣም ይቅርታ አትሰሩም ስራ። በቃ የሆነ ነገር እዚህ ጋር ቬንት አውት እያደረጋችሁ ስጣችሁ የሆነ ነገር አለ። እሱን እዚህ ቬንት አውት እያደረጋችሁ መሬት ላይ ሳድድ ምንም እየሰራችሁ አይደለም ማለት ነው። በቃ ዝም ብላችሁ ስራ ፈታችሁ ተቀምጣችኋል። ህብረቱን ላታደርጉ ትችላላችሁ ለመሬት በቃ የሆነ ነገር ወጣችሁ አውትሬጂየስ ኮሜንት፣ አውትሬጂየስ ፖስት፣ አውትሬጂየስ ላይቭ ምናምን የሆነ ነገር በቃ እንደዚህ መሆን አለበት ስትል ያ መሬት ላይ ምንም ስራ እንደሌለ ነው የሚያሳየው። መሬት ላይ ያለውን ስራ ስታየው ተቀዘቅዛለህ። እኔን የሚያቀዘቅዘኝ ውስጥ ሀሳብ ስለሌለ አይደለም። ኦኬ ከእንትና ከሚባለው ወንድሜ ጋር በዚህ ርዕስ ላይ እንደነዚህ አይነት ዲቤቶች ምናምን እንደዚህ አይነት ድክመቶች ምናምን ብዬ ወጥቼ እዚህ ቲክቶክ ላይ ርዕስ ጽፌ መግባት በጣም ቀላል ነው፣ የመጨረሻ ቀላል ነገር ነው። ግን ያ እንዳላረግ የሚያደርገኝ ነገር አለ። እኔ መሬት የምሰራው ስራ አለኝ። መሬት የምሰራው የማወራውን ነገር የሚሰማ የቤተ ክርስቲያን ይመር ያለ እኔ ስገባ የሚገባ ማለት ነው። ላይፍ ስገባ አይቶ ይመጣ
የቸርቼ ሰዋል ቤተሰባል። ስለዚህ መሬት ላይ እኔ የምሰራው ስራ አለኝ። ስለዚህ አብሬ ስወርድ አልገኝም ማለት ነው። ምክንያቱም ስራ አለኝ አለቀ። መሬት ላይ የምሰራው ስራ ምን እንደሚጠይቀኝ አውቃለሁ። ከአዲስ አበባ ወጥቼ እስከ ክፍለ ሀገር ሄጄ ቸርቾች አይቻሉ፣ ሎካል ቸርቾች አይቻሉ፣ ምን እንደሚጎላቸው አይቻሉ፣ ምን ችግር እንዳለ አይቻሉ፣ ምን አይነት ተግዳሮት እንዳላቸው አይቻሉ። በቤተ ክርስቲያኔ አገለግላለሁ። አገልግሉ እስቲ መጀመሪያ እስቲ ንገሩን፣ ምን እንደምታገለግሉ፣ የት እንደምታገለግሉ፣ እንዴት እንደምታገለግሉ ንገሩን እስቲ አስቀድማችሁ። መጀመሪያ የሆነ ነገር ሳታወሩ በፊት መታችሁ ማለት የሆነ ሪዮት ዓለም ይዞ መሮጥ ምናምን በደርግ ሰዓት እንትንንም በሶሻሊዝም ነው ታሪክ አዛቦ ይቅርታ፣ በተግባር በትክክል ማውለው ነኝ የሚለው ነገር ጠመንጃ እንዳማዘዘ እንደዛ ማለት ኦኬ። ምንም ስራ ሳሰራ ሰማይ ላይ ተቀምጠ እንደዛ እንትን ማድረግ ትክክል አይደለም። መሬት ወርደ ስትመለከት፣ ሎካል ቸርቾች ጋር ያለው ነገር ስትመለከቱ፣ ኦኬ ማን ምን ይጎለዋል የሚለውን ስትመለከቱ፣ ምን አይነት ነገር ያስፈልጋል ለአማኞች የሚለውን ስትመለከቱ፣ አገልጋዮች ምን ያስፈልጋቸው የሚለውን ስታዩ የሚሰራው ስራ በቃ እዚህ ቲክቶክ ላይ ከሚወራው ነገር በጣም በተቃራኒ እንደሆነ ትረዳላችሁ። በጣም በተቃራኒ እንደሆነ ትረዳላችሁ። ስለዚህ ስለ መካነ ኢየሱስ ከሆነ ትራዲሽኗን እንደ ሉትራን ትራዲሽን ጥርት አድርጋ መሄድ አለባት ምናምን ከሆነ እሱ በራሱ እንትን ይዞ የሚሰራ ስርዓት ይዞ የሚሰራ ስራ በዲሲፕሊን የሚሰራ ስራ መታ እዚህ ጋር እየተናከስክ እንትን ላደርግ ብዬ ዘጋኝ እንትን በጌታስ እንደዛ የሆነ እንትን እያደረክ የምትሰራው ስራ አይደለም። እኔ ሶሪ በጣም እኔ ይሄ የእረኝነት ልብም አይደለም ሲጀመር ራሱ ማለት ነው። ይሄ የእረኝነት ልብም አይደለም። ይሄ አይደንቲቲውን ሰውየውን ስንት ዓመት የገነባውን አይደንቲቲ ነጥቀው ሂዱታ ሂድ እዛ የፈለክበት ሂድ፣ ካልሆነ ደግሞ እኔም እዚህ ኮንፊሽን ላይ ያለውን ተቀበል አይነት ሀሳብ ነው። ይሄ ደግሞ ትክክለኛ የእረኝነት ልብም አይደለም። እኔ እንዴት አይነት ነገር ነው እንትን የምታደርጉት? ስለዚህ በቃ አሁን የምመለከተው ነገር ሰው እዚህ ጋር መጥቶ በጣም አውትሬጅስ ነገር ካነሳ የሚያወራው ነገር ከቲክቶክ አያልፍም ማለት ነው። በጣም የሆነ እንትን የሚያደርግ ነገር ካነሳ አንደኛ አያገለግልም፣ ቸርች አያገለግልም። ቸርች ማታገለግሉ ሰዎች ከአቅም በላይ በሆነ ምክንያት ካልሆነ በስተቀር ማታገለግሉ ሰዎች እንደው ሪሊ እውነት በቃ ተጠያቂ የሆነ እኔ ጋር ነው የሚያገለግለው እኔ አውቀዋለሁ የሚል አይነት እንትን የሌላችሁ ሰዎችም ወታቸው አታውሩ። ጥሩ አይደለም። እሱን ቅድሚያ ስጡ እስቲ። እንደው ወደፊት አምጧቸው ጥሩ የሚያገለግሉ ሰዎች፣ ለህዝባቸው ጥሩ የሚያስቡ ሰዎች ምናምን። ግን መሬት ላይ በቃ ምንም የማይሰራ ወይ ደግሞ ከአንድ ቦታ አንድ ቸርች ቁጭ ብሎ ከአንድ ቦታ የትም የማይሄድ ዞሮ የሀገሩ ቸርች ውስጥ ኢትዮጵያ ውስጥ ያለ ቸርች የኢትዮጵያ ቤተክርስቲያንን ችግር ያላየ የኢትዮጵያ ቤተክርስቲያንን ጉዳይ ዞሮ ያላጠና ዞር ብሎ አንዳንድ ነገሮችን ያልሰራ ሰው የምታውቁት በቃ ቲክቶክ ላይ ባለ በማይጨበጥ እዚሁ ተጣልተ እዚሁ ተጫጫ ምናምን በምትወስራ ለምንድን ነው የደጋገምከው? በቃ ተውንኛ ስራችን እንስራበት። እናንተንም እስቲ እንተዋቸው እነሱንም እንተዋቸው እዚሁ ሰማይ ላይ ያወሩ። ነገር ግን የምንሰራውን ስራ ታች እያወረድን አብረን እንስራ። ቤተክርስቲያናችን እያገለገልን እንደው አጠገባችን ላለ አንድ ሰው ጥሩ የሆነ ነገር እየሰጠ ነው ማለት ነውና ሶ የሆነ ነገር እንደዚህ እናምናለን እንደዚህ አናምንም እንዲንመን ያንመን እታች ካለ ከህዝቡ አይደንቲቲ ጋር አብሮ የሚመጣ ነገር ስለሆነ ጥንቃቄ ይፈልጋል። ሶ እኔ መካነ ኢየሱስ ጓደኞች አሉኝ፣ መካነ ኢየሱስ ጓደኞች አሉኝ። ኦኬ ልሳኔ ያላቸው ምናምን ጓደኞች አሉኝ። በጸጋ ስጦታ ጥሩ ኮንቲኒዩሽኒስቶች ጥሩ ካሪዝማቲኮች አሉ ጓደኞች አሉኝና ሶ እንደው አንዳንዶቹ የምንጠራቸውም ከዛ ነው እንደው ቸርችም የሚያገለግሉንም ማለት ነው ከመካነ ኢየሱስ። ስለዚህ የሆነ ነገር ልስራ ስትሉ አይደንቲቲ ሳትነጥቁ የሆነ ነገር ለማስተካከል ብትሞክሩ መልካም ነው ብዬ አስባለሁ። ስለዚህ ምንም መካነ ኢየሱስን የተመለከተ ምንም አታወሩ አይደለም፣ መብታችሁ ነው፣ ትራዲሽናችሁ ነው፣ ምንም ማንም ይሄን አይከለክላችሁም። ግን ደግሞ የምታወሩት ነገር ሙሉ በሙሉ ሰዎችን ኦፌንድ እያደረገ ጭራሽ ሌላ እንትን ውስጥ የሚከት ከሆነ መሬት ያለውን እውነታ ስላልተገነዘባችሁት ብቻና ብቻ ነው አለቀ። ስለዚህ እናንተ እንግዲህ ወይ እውነትም ዳር ያዙ መባል ያለባችሁ ሰዎች ልትሆኑ ትችላላችሁ። እና በየቀኑ የምታደርጉት ነገር የሚያሳዝን ነው። የምትጽፉት ነገር፣ የምታወሩት ነገር፣ የምትናገሩት ነገር በሙሉ የሚያሳዝን ነው። ሶሪ በጣም በጣም ደስ የማይል ነገርና እንደዚህ ለመናገርም ተገፉ።